ሁላችሁ የተጠማችሁ ሸክማችሁም የከበደ ማናችሁ ወደዚህ አምላክ ልትመጡ ያስፈልጋችኋል። እረፍት የሚሻ ሰውነት ነፍስ ያላችሁ ሁሉ ወደዚህ ጌታ ልትመጡ ኃጢአታችሁ፣ በደላችሁ፣ ሸክማችሁ ሊሸከም የሚወድ ጌታ ነው። ለዛ ስለኛ መስቀልንም ጭምር የተሸከመልን ጌታ ነው ያለንና ሁላችሁም ይህን ጌታ እንድታውቁት ወደዚህ ርኅሩህ ቸር አምላክ እንድትመጡ እግዚአብሔር አምላክ ይርዳችሁ። ፕሮቴስታንት ወንድምህቶቻችን፣ በሌላ ቤተ እምነትም ያላችሁ ወንድምህቶቻችን ይህንን አምላክ ሳታውቁት እንዳትሞቱ አደራ። አንዳንዶቻችሁ ወዶ የተወሰኑ ሰዎችን የሚመርጥ አድርጋችሁ የምታስቡት አላችሁ። እሱ እንደዛ አይደለም። ሰዎችን ያለ አንዳች ቅድመ ሁኔታ እንዲሁ ወዶ እስከ ሞት ድረስ የወደዳቸው ጌታ ነው ያለን። መርጦ የሚወድ አምላክ የለንም። እንዲሁ ዙፋኑን ለተመኙ ወይም ደግሞ የክብር ንግስናው ወይም ደግሞ አምላክነቱ ለተመኙ ለአዳም እንኳን ፍጹም ይቅርታ የሰጠ ጌታ ነው። ፍጹም ይቅርታ ሲሰጠው ደግሞ አምላክነቱ የተመኙ አምላክነትም ጭምር አብሮ የሰጠ ጌታ ነው ያለ። እዚህ እንደው ቅዱስ ኤፍሬም ሶርያዊ ምን ይላል? ለአዳም ፍጹም ይቅርታ እግዚአብሔር እንዳደረገለት ያውቅ ዘንድ ተመኝቶት የነበረውን የጸጋ አምላክነት የባህሪ አምላክ አድርጎ ሰጠው ይላል። እዚህ ዓለምንም ቅንዓት እግዚአብሔር አምላክ የተመኘውን ሁሉ ለሰው ልጅ የሚጠቅመው ከሆነ የሚሰጥ ጌታ ነው ያለ። ይህን አምላክ ይዘን መቼም እንደማናፈር ሁላችንም እናውቀዋለን። እግዚአብሔር አምላክ በጉባኤያችን ተገኝቶ ሁላችንም እንዲያስተምረን መልካም ፈቃዱ ይሁንልን። ኦኬ እሺ፣ አይ ቲንክ መሸ። አሁን የገባ ወንድማችን እንኳን ደህና መጣ። ሰላም ታቅርብልንና ጥያቄ ያላችሁ ከአሁን በኋላ አንድ ቁጥር እየጻፋችሁ አንዳንድ ሰው እያስገባን ጥያቄያችሁን ማቅረብ ትችላላችሁ ማለት ነው። መሸ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም አመሻችሁ። ይሰማል? ይሰማል። መሸ፣ እንኳን ደህና ቆይ። ኧረ ይሰማል። እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁንም። እንኳን ደህና መጣ። እናመሰግናለን። እሺ፣ መጀመሪያ አንድ ቁጥር የጻፈው አይ ቲንክ ቅድስት አንተዬ፣ አሁን ገስት ምናምን ማስገባት እንግዲህ አንተ ከበር አርግ ያሰማልን ያሬዶ፣ ላንተም ቃልዎት ያሰማልን። ይሄ አስገባለሁኝ ሰው ትንሽ እኔም ቢዚ እየሆነብኝ አስቸገረ፣ ቢጫ እየበራብኝ ነውና የምትችሉ ሰዎች አሁን ቅድስትን አስገቡልንና ይሄው አሁን ያለው ወደ ጥያቄዎቻችሁ መሄድ እንችላለን። ችግር የለው። ይሄው ዮሐዴ ተቀብያለሁ። ኦኬ እሺ። ቅድስት እንኳን ደህና መጣሽ። እኔ ጥያቄ ቀበልና ምላሽ እንግዲህ አይ ቲንክ ዲያቆን ያሬድ አሁን በሰፊው ላይ አሉ። አሁን ዲያቆን ያሬድ ይዘጋጁና ጥያቄው ለርሶ፣ ከዛ የአብዘር መሸ፣ ኦርቶ ክርስቶስ እንደዛ እያለን ዲያቆን መኳንንት እያለን እንሄዳለን ማለት ነው። እሺ ቅድስት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን እህታችን፣ ለአንቺም ይብዛልሽ። ጥያቄሽን ማቅረብ ይችላል። አሜን። ዲያቆን ዝማሬ መልእክት ያሰማልን፣ አገልግሎት ዘመኑትን ያራዝምልን እያለሁ እኔ እንኳን ብዙ ጥያቄ የለኝም። ሰኞ ይሰገዳል አይሰገድም የሚለውን ብቻ ለማወቅ ነው የመጣሁት። ምክንያቱም ሰኞ ማርያም ናትና ያው የግዝት በዓል እንደመሆኑ መጠን ደግሞ ማማት ላይ ስለዋለ እሷን ብቻ ለማወቅ ነው የፈለኩት። አመሰግናለሁ። እሺ እህታችን ጥሩ ጥያቄ ነው። እሺ ዲያቆን ይመልሱላት በአጭር ጥያቄም ስለሆነ። እሺ እናመሰግናለን። እሺ በአጭሩ ይሰገዳል። ስለዚህ ሰሞነ ሕማማት ላይ የጌታን ፍቅር፣ የጌታን ሕማም፣ የጌታን መከራ እያሰብን የምንሰግድባቸው ቀናቶች ናቸው እነዚህ ሳምንቶች ጠቅላላና ሕማሙን መከራውን እያሰብን የምንሰግድበት ስለሆነ የሰሞነ ሕማማትን አይመለከተውም ማለት ነውና ሳምንቱ ላይ ያለውት ይሰገዳሉ። ባጭሩ ይሰገዳል።
ብዙ ተመልሷል መሰለኝ። ሚዲያ ላይ ብዙ የተመለሰ ነው ይሄ ነገር ባይዘወይና በጣም ይሰግዳል። እሺ አመሰግናለሁ። በአጭሩ እግዚአብሔር አምላክ ማንኛውም ክብረ በዓል ያው ከህማማት ላይ ሲውል ኦኬ ሁሉም ወይም የሚከበረው ራሱ ዓመታዊ ክብረ በዓል ከሆነ ወይም አልፎ ነው የሚከበረው እና ስለዚህ ሁሉም ማንኛውም በዓል ማንኛውም ሊሆን ይችላል በህማማት ቢውል ይሰገዳል። እሱን በደንብ ልናውቅ ይገባል። እሱ ነው። እሺ ተመልሰውልሻል። አይ ቲንክ ቅድሳ። አዎ አመሰግናለሁ። እግዚአብሔር አምላክ ይስጥልኝ። አሜን እህታችን፣ አንቺም እግዚአብሔር ይስጥልን። ላውርድሽ። ስለዚህ እያንዳንዱ የራሱ ትርጓሜ ያለው በዛን ጊዜ ላይ ሆኖ መነጋገሩ ጥሩ ይመስለኛል እና በተለይ ዶግማዊ ጥያቄዎች ብትጠይቁ ደግሞ በጣም 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 ይጠቅመናል ብዬ አስባለሁ። በተረፈ ግን በዚህ በሚቀጥለው ሳምንት ውስጥ እንግዲህ የአምላካችን የክርስቶስ ሕማሙን፣ መከራውን፣ ግርፋቱን እያነሳን እናለቅሳለን፣ እንሰግዳለን፣ እንጾማለን፣ አብዝተን እንጾማለን፣ አብዝተን እንሰግዳለን እና አንደኛው እንግዲህ ችንካሮቹን ሳዶር፣ አላዶር፣ ዳናት እነዚህ 5ቱ ቀናተ መስቀል የሚባሉ ችንካሮቹ ማለት ነው ጌታ የተቸነከረባቸው ጌታ የተወጋባቸው እጆቹና እግሮቹ የተወጉበት የተቸነከሩበት ስለ እኔ ስትል ተቸነከርክ፣ ስለ እኔ ስትል ደማ፣ ስለ እኔ ስትል በመስቀል ላይ በእነዚህ በቀናተ መስቀል በእነዚህ በ5ቱ ችንካሮች ተቸነከርክ እያልን ችንካሩን ወይም በእጆቹ በእግሮቹ እያስገቡ የቸነከሩትን እነዚህን ሁሉ እያሰብን እንሰግዳለን፣ እንጸልያለን። ሁሉንም ነው የምናስበው። በቃ ከጌታ ከተያዘበት ሰዓት ጀምሮ አንዴ ወደ ቀያፋ አንዴ ወደ ሐና እንደዚህ እያስተላለፉ እንግልቱን ሁሉ እያሰብን ነውና መስቀሉ የችንካሮቹን ብቻ አይደለም ግርፋቱንም እናስባለን። ግርፋቱንም ብቻ አይደለም በጥፊ መታቱንም እናስባለን። በጥፊ መታቱንም ብቻ አይደለም የሾህ አክሊል መድፋቱንም እናስባለን። የሾህ አክሊል መድፋቱንም ብቻም አይደለም ልብሱንም ራቁቱን አድርገው ልብሱን እንደገፈፉት እንደተጣሉበት ሁሉ እናስባለን። ስለዚህ ሰፊ ነገር ነው የምናስበው ማለት ነውና ሪኮመንድ ማድረጋችሁ መጽሐፍ አለ። በተለይ በሰሙነ ሕማማት እንድታነቡት ሪኮመንድ ማድረጋችሁ የዲያቆን ሄኖክ ያለ መጽሐፍ አለ እና እሱን መጽሐፍ ብታገኙት በጣም በጣም ይጠቅማችኋል። ሳምንቱ ሙሉ እያነበባችሁ በደንብ የምታስተውሉበት ከራሳችሁ ጋር የክርስቶስን ሕማም የምትማሩበት በጣም ጥሩ መጽሐፍ አለ እና እሱን መጽሐፍ ብታነቡ መልካም ነው ብዬ አስባለሁ። እና በአጭሩ መልሱ ይሄ ነው። እህት አለም በጣም አመሰግናለሁ። ቃሎትን ያሰማልኝ። ጀነራል ኢሜጁ ስለነገራችሁኝ አሁን ደስ ይላል። እገባለሁኝ ሞር ክላሱንም በደንብ ለመውሰድ እና ደግሞ ይዋድ አረፈው ነገር ይሄ መጽሐፉን እያሳየች ነው። ያው ልጅ ሳይው ግብረ ሕማማት አውቀዋለሁ መጽሐፉን ሕማማትን ይሄንን በደንብ አንብቡት። ለማስገዛት እየሞከርኩ ነው ከሀገር ቤት። ኦኬ ይሄ መጽሐፍ ከሌላችሁ ይሄ መጽሐፍ ኦዲዮ አለው። አዎ ሙሉ ሪከርድ አለ። እንትን ከፈለጋችሁ በትረካ መልክ ኦልሬዲ ተዘጋጅቷል። እሱ ማንበብ ትችላላችሁ። ዩቲዩብ ላይ አለ። እሺ ዩቲዩብ ላይ አለ እና ደግሞ በጣም ብዙ ቦታዎች ላይ አለ። ኦፍ ኮርስ ሕማማት ብላችሁ ሰርች ብታደርጉ ታገኙታላችሁ። እና እንዳሉት ያው ክርስቶስ እያንዳንዱ የከፈለው መከራ እንደው ዋጋ ስላለው ቤተክርስቲያንም ይህንን ሁሉ የሰራልን ስራ እያንዳንዱ እንደው በተግባር እንደሱ ባንቸነከር፣ እንደሱ ባንገረፍ፣ እንደሱ ባንንገላታ፣ ነገር ግን በጾም በጸሎት በለቅሶ ልክ የኢየሩሳሌም ቆነጃጅት ሆይ ስለራሳችሁ አልቅሱ ብሎ አይደለ የተናገረው ክርስቶስ። ስለዚህ የክርስቶስ ሕማም ሁላችን ስለ ራሳችን ኃጢአት ክርስቶስ ስለ እኛ በደል የከፈለውን እያንዳንዷን ዋጋ በሰሙነ ሕማማት እናታስባል። ቤተክርስቲያናችን እያንዳንዱ ያደረገልን ከመቸንከሩ ከመገረፉ ውጪ መንገላታቱ፣ ወደ ሐና ወደ ቀያፋ መወሰዱ እሱንም ሳይቀር ቤተክርስቲያናችን ታስባለች። በዚህ ሳምንት የማይታሰብ የክርስቶስ መከራ የለም። ቤተክርስቲያናችን ይህን ያክል ክርስቶስን በህይወቷ የምትሰብክ ቤተክርስቲያን ስለሆነ ፕሮቴስታንት ወንድምቶቻችን ይህንን ሳምንት በደንብ ዝም ብላችሁ
ምናልባት ማታም ስንገባ ለመከታተል ሞክሩና ክርስቶስ መስበክ እንዴት እንደሆነ በሚገባ ቤተክርስቲያኒቱ ታሳያችኋለች። በህይወት ማለት እንደው ዝም ብለህ ጌታ ነው ምናምን ባል አይደለም። በህይወት ኦኬ፣ በህይወት ክርስቶስ እንዴት እንደሚሰበክ መከራውን እንዴት እንደምታስብ ዘለን እኛ ትንሣኤው ጋር እንዘልም። የመዝለል አባዜ የለብንም። እኛ ክርስቶስ ለመነሳቱ አስቀድሞ ጥንቱ መሞቱ ነውና ይሄን ሁሉ አስበን ከዛ በኋላ ከክርስቶስ ጋር አብረን ደግሞ ትንሣኤውን እናከብራለን። መከራውን አይተን ከዛ በኋላ ደግሞ ትንሣኤውን ደግሞ እናከብራለን። ይህችን ቤተክርስቲያን አለማወቅ ከባድ ነው እና ሰሙነ ሕማማት እግዚአብሔር አምላክ በሰላም ካደረሰን ደግሞ እነዚህ ነገሮች እናያቸዋለን። ማቴዎስ ምዕራፍ 18 ቁጥር 18 ላይ ከ16 እስከ 18 ላይ but if he does not listen to you, take one or two more of you, so that on the testimony of 2 or 3 witnesses the matter might be confirmed. And if he refuses to listen to them, tell it to the church. And if he refuses to listen even to the church, he is to you as a Gentile and a tax collector. Truly I say to you, whatever you bind on earth shall be bound in heaven, and whatever you loose on earth shall be loosed in heaven. ስለዚህ ክርስቶስ ቤተክርስቲያንን ፋውንድ ሲያረጋት ኦቶሪቲም ሰጥቷታል፣ ስልጣንም ሰጥቷታል። ስለዚህ ስንት አይነት ስልጣን ነው የሰጣት? ዲሲፕሊን ኦቶሪቲ ሰጥቷታል፣ ኤግሊዚያስታል ኦቶሪቲ ሰጥቷታል፣ ኢንተርፕሬቲቭ ኦቶሪቲ ሰጥቷታል። ስለዚህ ቤተክርስቲያኗ እስከዛሬ የቆየችው በአፖስቶሊክ ሰክሰሽን ነው እና ምንድነው ቤተክርስቲያን ክርስቶስ ካቋቋማት በኋላ ትክክለኛ ትርጉም የምትሰጠን የሃይማኖትን ትርጉም የምትሰጠን ሃይማኖትን የያዘችው ቤተክርስቲያን ናት። ስልጣን አላት፣ በክለርጂ ማለት ነው። ቢሾፕ አላት፣ ፕሪስት አላት፣ ዲያቆናት አላት። እንዲሁም ቤተክርስቲያንን አንድ የሚያደርጋት ክርስቶስ ራስ ሆኖ እኛ አማኞች አካላት ነን ማለት ነው። ስለዚህ ቤተክርስቲያን ማለት አካሎች ተሰብስበው ክርስቶስ ራስ የሆነላት ነው። እናም ቤተክርስቲያንም ደግሞ ኦቶሪቲ አላት። በምድር ያለችው ቤተክርስቲያን ትምህርት ላይም ኤግሌዚያስቲካል ኦርደርም ላይ ኦቶሪቲ አላት ማለት ነው። ስለዚህ ቸርች ስንል የሚታየው ቤተክርስቲያን አለ፣ መንፈሳዊም ቤተክርስቲያን አለ ማለት ነው። ኦኬ፣ የአብ ዘር እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። በጣም ደስ የሚል ማብራሪያ ነበር የሰጠው። በእንግሊዘኛ ላልገባችሁ ምንድነው የአብ ዘር የጠቀሰልን? ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ ቤተክርስቲያን የምትባለው ምን መሰረት ላይ የተመሰረተች ነች? የክርስቶስ ፍጹም ሰውነትና ፍጹም አምላክነት ላይ የተመሰረተ መሰረቷ ክርስቶስ ነው። ጉልላቷ ወይም ራሷም ክርስቶስ ነው አለ። ስለዚህ እቺ ቤተክርስቲያን በዚህ መሰረት ላይ እመሰርታታለሁ አለ ክርስቶስ። በዚህ መሰረት በዚህ አለትነት ላይ እመሰርታታለሁ እቺ ቤተክርስቲያን አለ። ስለዚህ እቺን ቤተክርስቲያን ደግሞ የገሃነም ደጆች እንኳን ሊችሏት አይችሉም አለ። የገሃነም ደጆች አይችሏት ማለት ምንም ነገር እቺን ቤተክርስቲያን ሊቋቋማት አይችልም ብሎ ክርስቶስ ቃል የገባላት ቤተክርስቲያን ነች ማለት ነው። ስለዚህ ቃል የገባላት ቤተክርስቲያን ነች። ይቀጥልና አንድ ምዕራፍ አዘለን እዛው 18 ምዕራፍ 18 ከቁጥር 18 ደግሞ ከእናንተ ማንም ወንድሙ ቢበድለው ይላል ይምከረው። ከዛ 2-3 ሆነው ይምከሩት። መጨረሻ ፋይናል ኦቶሪቲ ግን ለማን ነው? ቤተክርስቲያንን ሄዶ ይንገራት ይላል። ቤተክርስቲያንን የማይሰማ እሱ እንደ አረማዊ እንደ ቀራጭ ይቆጠራል። ይህን ያክል ኦቶሪቲ ክርስቶስ የሰጣት ክርስቶስ ሕይወት የሆነላት መንፈስ ቅዱስ እውነት ሆኖ የሚመራት ነች ብሎ የአብ ዘር ገልጾልናል ማለት ነው። ቃለ ሕይወት ያሰማልን። በድጋሚ የአብ ዘር ኦርቶ ክርስቶስ ትንሽ ጨምርበት ሐሳብ። ኦርቶ ክርስቶስ አለ ይሰማል? ይሰማል? አይሰማም? ይሰማል። መልካም እሺ፣ እግዚአብሔር ይስጥልኝ። የአብ ዘር ኦልሞስት ጥሩ መልስ ተሰጥቷል ብዬ አስባለሁ። እሺ
ሰላም። እንደዚህ አይነት ጥያቄዎችን ለመመለስ መጀመሪያ የፕሮቴስታንትን የቤተ ክርስቲያን ሐሳብ ማግኘቱ በጣም መልካም ነው። ቤተ ክርስቲያን ብሎ የሚያስቡት እነሱ እንዴት ነው? በአማኙና በሚያምኑ አካል ወይም በክርስቶስ መካከል ያለ ግንኙነት ብቻ አድርጎ ነው የሚረዱት። ይሄ በጣም ፕሮብሌማቲክ ነው፣ ችግር ያለበት ስቴትመንት ነው። ምክንያቱም ክርስቶስ ሊተራሊ በመጽሐፍ ቅዱስ የቤተ ክርስቲያን ራስ ተብሎ ተነግሯልና የቤተ ክርስቲያን ራስ የሚለው ኢምፕላይ የሚያደርገው የሚያሳየው ህብረት እንዳለ፣ ይሄ ህብረት የሚጨበጥ ታንጅብል እንደሆነ መታየት መቻል አለበት። ጨርሻለሁ። ቃልዎት ያሰማልን። አቡሻይ ሌላ የሚጨምር ሰው አለ? ዞላ ወይንም ደግሞ ጭማሪ ሀሳብ የሚሰጣፍ ነገር አለ? ዳዲ መጨመር እና ያሬዱ ምናምን እነሱ ይጨርሱና ካልተነሳ ምናልባት አንድ ሀሳብ ሰጣለሁ። ችግር የለም፣ መቀጠል ይቻላል። ያሬዶም ቀጥል። ማን ነው መሸ ቀጥል። ዶክተር ዘላለምም ካሉ እሳቸው የሚቀጥሉ። እኔ ቅድም ደስ ስላገኘ ነው፣ ግን ካልተነሳ ማንሳት የምፈልገው ነገር አለ። በተለይ የቤተክርስቲያን ባህሪያት ምን ናቸው? ምክንያቱም ባህሪያቶቿ ናቸው ቤተክርስቲያን ያሰኟት። ይህንን ማወቅ አለባቸው። አይ ዶንት ቲንክ ፕሮቴስታንት ወንድሞቻችን ይህን አይረዱትም። በተለይ የቤተክርስቲያንን ባህሪያት ደግሞ የተረዳ ክርስቲያን ደግሞ ቤተክርስቲያን ስንል ምን ማለት እንደሆነች ይገባዋል። እና ሌሎቹ ይቀጥሉና ካልተነሳ አነሳለሁ። እኔ ቅድም ደስ ስላገኘው አንትሺ ሌሎቹ ይቅደሙ። እሺ መሸ መቀጠል ትችላለህ፣ ችግር የለም። እሺ እንግዲህ መጽሐፍ ቅዱስ ላይ ስናነብ ስለ ቤተ ክርስቲያን ምዕራፍ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ላይ ስናነብ ምን ይላል? ቤተ ክርስቲያን የእውነት አምድና መሰረት የሕያው እግዚአብሔር ቤት ናት ይላል። ስለዚህ ቤተ ክርስቲያን ተራ ተቋም ሳትሆን የሕያው የእግዚአብሔር ቤት ነች። ቤተ ክርስቲያን የእግዚአብሔር ከተማ ነች። ቤተ ክርስቲያን ማለት የክርስቲያኖች ህብረት፣ የቅዱሳን ህብረት ነው። በሰማይም ያሉት በምድርም ያሉት ህብረት የሚያደርጉባት በክርስቶስ አካል ተጣብቀው ህብረት የሚያደርጉባት የሕያው እግዚአብሔር ከተማ ነች ማለት ነው። በዚህች ቤተ ክርስቲያን ነው ድህነት ያለው። ምክንያቱም ከክርስቶስ አካል ውጭ ያለ እንትን ቤተ ክርስቲያን አንድ ግለሰብ ራሱ ቤተ ክርስቲያን ይባላል። በምን ቢባል በሕያው እግዚአብሔር አካል በክርስቶስ አካል ውስጥ ያለ ስለሆነ ማለት ነው። ስለዚህ በዚህች ቤተ ክርስቲያን ውስጥ ያሉት ናቸው ክርስቲያኖች ተብለው የሚጠሩት ሊድኑም የሚችሉት። ስለዚህ ቤተ ክርስቲያን ስንል የመዳኛ መድኃኒት እንደማለት ነው። ምክንያቱም ከዚች ቤተ ክርስቲያን ከወጣ ሰው ሊድን ስለማይችል ማለት ነው። የሕያው የእግዚአብሔርን ቤት እንደ ተራ ተቋም መውሰድ ማለት በእግዚአብሔር ደም የተመሰረተችን ቤተክርስቲያን ተራ ተቋም ናት ብሎ ማለት እንደ አንድ ድርጅት ወይም እንደተከፈተ ፋብሪካ ወይም አንድ ግለሰብ እንደከፈተው ማየት ማለት ክርስቶስን እንደመሳደብ ነው። ምክንያቱም አካሉ ነች፣ የቤተ ክርስቶስ አካል ስለሆነች አካሉን መሳደብ ደግሞ ክርስቶስን መሳደብ ነው ማለት ነው። ቀጥሎ ይችላል ለማለት ነው። ሌላውን እናንተ ጨምሩ። እሺ ዲያቆን መቀጠል ትችላለህ ያሬድ። እሺ ተዘላለም አሉ መዝሙር ያለው እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ደህና ነህ ያሬድ? ደህና ነህ? ሌላ ጊዜ እናወራን እንዳትለኝ 900 ነው ሰው አስቀመጠ። እሺ ደህና ነኝ እኔ እግዚአብሔር ይመስገን። ዶክተር እንኳን በሰላም መጡ። እንኳን ደህና ቆየህልን። እንኳን በሰላምም ገባ። ሁላችሁንም ጭምር ነው። ያው ያሬድዬም በተለይ ያልኩበት ምክንያቱን እናንተ ሁላችሁ ታውቃላችሁ። ቃልዮት ያሰማልን። እኔ ግን መሀል ላይ የገባውን ሰው ነኝና ምን እንዳነሳችሁት ምን እንዳወራችሁት እንደው አላቅም። እንደው ያሬድዬ የተናገረው ነገር ማለት ግን እችላለሁ፣ ባህሪያቱን ትንሽ መግለጥ እችላለሁ። በቃ እሱን ይግለጡልንና በቤተክርስቲያን አሁን እህታችን ሰላም ከፕሮቴስታንት ነው በቅርቡ ወደ ቤተክርስቲያን የመጣችው
እና ፕሮቴስታንቶች ይጠይቁኛል ቤተክርስቲያን ምንድነው ምንድናት ቤተክርስቲያን የሚለውን ነገር ማስረዳት ትፈልጋለች እና ቤተክርስቲያን ምንድናት ማናትስ የሚለውን ኦርቶዶክስ ያስተምሮ ባጭሩ እየመለስንላት ነው። መልካም እሺ ያሬድ ከፕሮቴስታንት እንደመምጣቷ ያክል በዋናነት ያው ሁላችንም እንደምናውቀው ቤተክርስቲያን ሊትራሊ በሶስት ከፍለን ልንናገር የምንችል እውነት ነው በነገራችን ላይ እና አንደኛው ቅድም ወንድሜ ጥያቄ ምንድን ነው የሚለው እንደተናገረ ስርዓተ አምልኮ የምንፈጽምበት ቅጽረ ቤተክርስቲያንም በነገራችን ህንጻው ቤተክርስቲያን ራሱ ቤተክርስቲያን ይባላል። የመሰረታት እርሱ ነው። እንዴት አያችሁ? በደሙ ነው የዋጀት የራሱ ያደረጋት ራስም የሆነ እርሱ ነው ወደ ህይወትና ወደ ክብር የሚወስዳት። ተመልከቱ፣ በእርሱ ራስነት ላይ ያለች አካል ሁሉ ጊዜም ፍጻሜው እጅግ የሚያስደንቅና የዘላለም ህይወት ነው ማለት ነው። እና ይሄንን ካልኩኝ ዘንዳ አራት ባህሪያት አሏት። በዚህ በኒቂያ ቁስጥንጥንያ ጉባኤ ላይም የተቀመጠ ነገር አለ። አንዲት እንላለን ቤተክርስቲያን አንዲት ናት። ለምንድነው? የመሰረታት ክርስቶስ አንድ ስለሆነ ማለት ነው። የአንዱ ክርስቶስ የሰራት የመሰረታት የራሱ ያደረገ ስለሆነ ቤተክርስቲያን አንዲት ትባላለች። አንዲት ናት። ሁለተኛ ደግሞ ቅድስት ወይም ንጽሕት ናት። ምክንያቱም ክርስቶስ በባህሪ ቅዱስ ነው። በባህሪ ቅዱሱ እግዚአብሔር ነው የቀደሳትና ቅድስት ቤተክርስቲያን እንላለን። በባህሪ ቅዱስ ነው ክርስቶስ። በባህሪ ልዩ ነው። ከአማልክት መካከል እርሱን የሚመስል ስለሌለ ክርስቶስ በባህሪ ጽኑ ነው። ድካም አይስማማውም። ያለ ድካም ዓለምን ፈጠረ። ያለ ድካም ዓለምን ይመግባል፣ ያስተዳድራል። ያለ ድካም ደግሞ ዓለምን ያሳልፋል። ድካም የማይስማማው የባህሪ አምላክ ጽኑ እርሱ ስለሰራት እሱ ቅዱስ በባህሪ የምንለው ይሄ ነው። ሁለተኛ በባህሪ ክቡር የሆነ ጌታ ማለት የማያከብሩት ክቡር፣ የማይቀድሱት ቅዱስ፣ የማይነግሱት ንጉስ፣ እንደ ነገስታት በሹመት እንደ ካህናት እንዲሁም ደግሞ በቀባት እንደ ዲያብሎስ በሐሰትም አይደለም። የባህሪ ክቡር ነው የኛ ጌታ ማለት ነው። እና እርሱን የሚመስል የሌለ አምላክ፣ ድካም የማይስማማው አምላክ፣ የባህሪ ክቡር የሆነ ጌታ፣ ንጹህ ኃጢአት የማይስማማው ነገር እሱ ንጹህ እግዚአብሔር ነው። ኦኬ እሱ የመሰረታት ቅድስት ቤተክርስቲያን ናት። ራሷም ጉልላቷ ቅድም ያልኩኝ መሰረቷም ክርስቶስ ስለሆነ ቤተክርስቲያን ቅድስት ናት። ሶስተኛው ቤተክርስቲያን ኩላዊት ናት፣ ወይም ደግሞ አንዳንድ ጊዜ ካቶሊክ ናት የሚል ቃልም እንጠቀማለን። ኩላዊት ናት ምን ማለት ነው? በወንዝ በጎዛ በዘር በምናምን የምትወሰን አይደለም። ሐዋርያው ቅዱስ ጳውሎስ የኢትዮጵያዊ አይደለም፣ ግን አባታችን ነው። ማርቆስ ኢትዮጵያዊ አይደለም፣ አባታችን። ሐዋርያት ኢትዮጵያውያን አይደሉም፣ ግን አባቶቻችን ናቸው። እንደውም የምንከተለው እምነት ሐዋርያዊ እምነት ትባላለች። በሐዋርያት እምነት፣ በሐዋርያት ስልጣን፣ በሐዋርያት ክህነት ማለት በሐዋርያትና በነቢያት መሰረትነት ላይ ተብሎ ስለተነገረን እኛ በጎሳ በዘር በምናምን አይደለም፣ ክርስቶሳዊ ነን እኛ ማለት ነውና ስለዚህ ኩላዊት የሁሉም ናት። በኢትዮጵያ ሀገር ላይ የምንኩስናን ሕይወት ያስፋፉት በመነሻ ተሳቱ ቅዱሳን እንደሆነ ሁላችን እናውቃለንና ስለዚህ ኩላዊት ናት። አንዳንድ ጊዜ የአማራ አንዳንድ ጊዜ የኦሮሞ ብሎ በአይምሮ የደከሙ ሰዎች የሚለጥፉባት ስም አይደለም። በነገራችን ላይ እሷን ለማጥፋት የተጠቀሙት እንጂ ማለት ነው። የቀረኝ ደግሞ ሐዋርያዊት ናት ቤተክርስቲያን። ኤፌሶን ምዕራፍ 2 ቁጥር 20 ላይ እናንተ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው እያለ የሚናገር ሐዋርያት እስከ ዓለም ዳርቻ ድረስ የሰበኩለትን እንደ ጳውሎስ የሴፍን ከረባት ያሰሩለት፣ እንደ ጴጥሮስ ቁልቁል የተሰቀሉለት፣ እንደ እስጢፋኖስ በድንጋይ የተወገሩለት፣ እንደ አግናጢዮስ ለአንበሳ የተወረወሩለት፣ እንደነ ፖሊካርፕ በእሳት ተቃጥሎ እሳትን ቢስል በቀስት የተገደሉለት፣ ሰማዕታት ደማቸውን ያፈሰሱለት፣ ስለ መንግስት ሰማያት መከራን የተቀበሉ እንደው ምን እንላለን? በሰማዕታት ስርነት ላይ ቤተክርስቲያን ምን ሆነች? ዛፍ ሆና ነው የበቀለችው በነገራችን ላይ። እና ይህንን ልንረዳ ያስፈልጋል። አራቱ መሰረታዊ ባህሪያት ምንድናቸው? አንዲት ናት፣ አንዱ ክርስቶስ ስለመሰረተ። ንጽሕት ናት፣ ክርስቶስ የቀደሳት። ኤፌሶን ምዕራፍ 5 ላይም ማንበብ ትችላላችሁ። የፊት መጨማደድ ነውር እንዲህ ያለ ነገር ሳያገኛት ኦኬ ለራሱ ያቀረባት የቀደሳት ስለሆነች ማለት ነውና ሶስተኛው ደግሞ የሁሉም ናት። ማንም ይሁን ማን የቤተ ክርስቲያን አባልና አካል ነው። በቃ አራተኛው ነው የሚጨሻ ሐዋርያዊት ናት። በጉባኤም አለ፣ በአባቶች ትምህርትም አለ፣ በመጽሐፍ ቅዱስም የተቀመጠ እውነት ይህ ነውና እግዚአብሔር ይስጥልን። አመሰግናለሁ።
እሺ ዶክተር እግዜር ይስጥልን። ሰላም የተመለሰልሽ ይሆን? አዎ ግን ምንድነው ገብቶኛል። አሁን እኔ ተረድቻለሁ ያላችሁኝ ማለት ነው። ግን እነሱም ሲነግሩኝ ጥቅስ ማለት ነው ጠቅሰው ቤተክርስቲያን ማለት የሰው ልብ እኛ ራሳችንን ቤተክርስቲያን ማለት ብለው ነበር እኔ ሊያስረዱኝ የሞከሩትና እኔ ተረድቻለሁ፣ ገብቶኛል። እሺ አመሰግናለሁ። ግን ሌላ ጥያቄ ነበር። ጥቂት ጥቅሶች ልጨምርልሽና ጥቅስያሽ አንተ ሺ አንዴ ትልቁ ሊያርገኝና ጋዲሳይም ስላለ እና ጋዲሳይም ይጨምሩልሻል። ቤተ ክርስቲያን ቅድም በደንብ አስተውለሽ ከሆነ በሶስት ከፍለውናል። አንደኛው እያንዳንዳችን ታቦቱ ለእግዚአብሔር መቅደሱ ለእግዚአብሔር እንባላለን። የእያንዳንዳችን ሰውነት የእግዚአብሔር ማደሪያ ነው። ስለዚህ ይሄ እያወራ ያለው ስለምንድን ነው? በስለ ቤቱ ስለ እግዚአብሔር ማደሪያ ያሰጣዋለሁ። ቤቱ ደግሞ ምንድን ነው አለ? የእውነት አምድና መሰረት ነው። የሕያው እግዚአብሔር ደግሞ ቤተክርስቲያን ነው። ያ ቤት የእግዚአብሔር ቤት ነው። ለዚህ ነው ቅድም ባህርያተ ቤተክርስቲያን ላይ ሲነግሩሽ ዶክተር ዘላለም ኩላዊት ናት፣ አንዲት ናት፣ ቅድስት ናት ብለናል። ቅድስት ናት፣ ዓለም አቀፋዊ ናት፣ ካታሆሊክ ነው የምንለው። ካታሆሊክ ሁሉንም የያዘች ዓለም አቀፋዊት ናት እና የእግዚአብሔር ቤት ናት ማለት ነው። የሰጠዎች ጥቅሶች እያልሽ ነው ብዬ አምናለሁ። ይሄንኑ ደግሞ ድጋሚ የሐዋርያት ስራ ላይ የሐዋርያት ስራ ምዕራፍ 20 ቁጥር 28 ቅድም ዶክተር የነገሩሽ ማለት ነው። ምዕራፍ 20 ቁጥር 28 ደግሞ እንዲህ ይላል የሐዋርያት ስራ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ይላልሹ። በገዛ ደሙ የዋጃትን ቅድም የእውነት መሰረት ነው ቤቱ፣ አምዱ፣ ምሰሶ፣ ጣራው፣ ግድግዳው ተዋል። ለምን? በደሙ የዋጃት ስለሆነች። የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። አይዙ አሁንም እያወራ ያለው ስለምንድን ማለት ነው? በቤተ ክርስቲያን ውስጥ ስላለው ህብረት፣ አንድነት በህንፃ ውስጥ ስለሚደረገው ማለት ነው። ልጨምርልሽ አሁንም አንድ ሁለት ጥቅሶችን አቆማለሁ። የሐዋርያት ሥራ ምዕራፍ 12 ቁጥር 5 የሐዋርያት ሥራ ምዕራፍ 12 ቁጥር 5 ደግሞ እንዲህ ይላል ጴጥሮስም በወህኒ ይጠብቅ ነበር፣ ነገር ግን በቤተ ክርስቲያን ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። ጴጥሮስ ታስሮ ስለነበረ በቤተ ክርስቲያን ምህላና ጸሎት ተይዞ ነበረ። ዛሬም ልክ እኛ ቤተ ክርስቲያናችን ልጆቿን ሰብስባ አዋጅ ጾም አውጃ ስለ አገር ሰላም፣ ስለ በሽታ፣ ስለ ጦርነት፣ ስለ ህዝቡ ሰላም ማጣት ሁሉ እንደምትጸልየው አንድ ሰው ቢታሰርባት እንደምትጸልየው አንድ ሰው እንደምትጸልየው ሁሉ ጴጥሮስ በሚታሰርበት ጊዜ በወህኒ ሆኖ በቤተ ክርስቲያን አዋጅ ታውጆ ነበር። ምን እንደረግ? ጸሎት አጥብቆ እንደረግ። ኦኬ የሐዋርያት ሥራ ምዕራፍ 2 ቁጥር 46 የሐዋርያት ሥራ ምዕራፍ 2 ቁጥር 46 ደግሞ እንዲህ ይላል የሐዋርያት ሥራ ያላቸውንም ሁሉ አንድነት አደረጉ፣ መሬታቸውንና ጥሪያቸውንም እየሸጡ ማንኛውም እንደሚፈልግ ለሁለት ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ ይላል በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። በምን ነበር ይላል? በመቅደስ እየተጉ ይላል። አይሹ የመጨረሻ ጥቅስ የሐዋርያት ሥራ ምዕራፍ 3 ቁጥር 2 የሐዋርያት ሥራ ምዕራፍ 3 ቁጥር 2 ጴጥሮስንና ዮሐንስም በጸሎት ጊዜ የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ነው የማንብልሽ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። አይሹ ጸሎት የሚያደርጉበት ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት የ9 ሰዓት እኛ በቀን 7 የጸሎት ጊዜያት አሉ። አንደኛው ጊዜ 9 ሰዓት ጸሎት ነው። ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡበት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት እሹ ስሟን መልካም በሚሏት በመቅደስ ደጅ ይላል። በመቅደሷ ደጅ በየቀኑ ያስቀመጡት የነበሩ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበር።
እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው አየ ጊዜ ምጽዋትን ለመናቸው ይላል። ወደ ምን እንደሚለው ወደ መቅደስ ምን ለማድረግ ጸሎት ለማድረግ። ስለዚህ ይህች ቤተ መቅደስ ህንፃ የጸሎት ቤት ናት፣ ሚስጥራት የምናደርግባት ቤት ናት እና በደንብ ጥቅሶቹን የሐዋርያት ሥራ በተለይ በደንብ እያነበሽ እኛ ክርስቲያኖች እያንዳንዳችን የእግዚአብሔር መቅደሶች ማደሪያዎች ነን። የእኛ ህብረት ቤተክርስቲያን ይባላል። ህንፃው ደግሞ እንዲሁ ቤተክርስቲያን የእግዚአብሔር ማደሪያ መልካሚቷ ደጅ መቅደስ ትባላለች ማለት ነውና በውስጧም ሚስጥራት የምንፈጽምባት፣ ጸሎት የምናደርግባት፣ ስለት የምንሳልባት ከቅዱስ ቁርባኑ ከጥምቀቱ ከነዚህ ሁሉ ተክሊሎች ተክሊል፣ ስርዓተ ተክሊል፣ ስርዓተ ክህነት፣ ስርዓተ ንስሐ፣ ስርዓተ ቅዱስ ቁርባን እነዚህን ሁሉ ስርዓተ ሜሮን የምንፈጽምባት ሁሉ ቺ ህንፃ ቤተክርስቲያን ትባላለች ማለት ነው። የተሰጠኝን እንትናም ጨርሻለሁ እና ቤተሰብ ግን ይሄ ቁርባን ምናምን በሚለው ነገር አስተምሮቱን ብዙም ቤተሰብ ስለማያውቅ እንደዛ አይነት ነገር እንዳደርግ አልፈቀዱልኝም እና አሁን እህቴ ማብራኝ ያለችው እና ኢትዮጵያ አይደለንም ያለ ነው። ግን ቁርባን ማለት ምን ማለት እንደሆነ ብትነግሩን እህቴ ማብራኝ ስላለች እንድንረዳው ማለት ነው። ያን ነገር እንዳደርግ አልፈቀዱልኝም እና ከባድ ነገር ነው የሚመስላቸው። ያን ነገር ካረገ ህይወት የሚቆም ነገር ነው የሚመስላቸውና ያን ነገር እንድታስረዱኝ ብቻ ነው። ኦኬ አሁን እንዳትጠመቂ ጊዜሽ ገና ነው መጀመሪያ ተጠምቀሻል? አይደለም ለመጠመቅ ሳይሆን ቁርባን ለመውሰድ እኔ ፈልጌያለሁና አይ ጨርሻለሁ። እሱንማ እሺ አኖና ጨርሳ ተጠምቃለች ቄደር ይመስለኛልና ግን ቁርባን እንዳትወስድ ቅዱስ ቁርባን እንዳትወስድ ቤተሰብ ከልክሏታልና እሱን ሐሳብ ስለ ቅዱስ ቁርባን ያለውን ሐሳብ እንድታስረዷት ነው ፈለገችው። ህይወት የሚሰጥ መሆኑን ከቤተሰቡ አንፃር ነው። ወይም ብትወስጂ ህይወትሽ ይቆማል አይነት ነገር ነው እየነገሯት ያለውና እሱን እንድታስረዷት። ኦኬ እሺ በጣም አሪፍ ጥያቄ ነው። እንደው ብዙ ጊዜ በባህል ደረጃ እንደዚህ አይነት ነገሮች ስለሚናገሩ ስለ ቁርባን ጥቅም ከአባቶችም ጋዲሳና አይ ቲንክ ያልተናገረ ኢዮባ ናቸው። ሁለታችሁም ሐሳብ ስጡበት። ጋዲሳ ቀጥል። ቆይ ቀጥሉ፣ ትንሽ ቀጥሉ። እኔ ቀጥላለሁ አንዴ። ኦኬ የቤ ሰላም በል እና ቀጥል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። የክርስቶስ ሰላም ይብዛላችሁ። እሺ አጠር አድርጌ ለመግለጽ ያህል እንግዲህ ቅዱስ ቁርባን ማለት መስዋዕት ነው፣ የጌታ ስጋና ደም ማለት ነውና የጌታን ስጋና ደም መቀበል ነው። እርሱ ደግሞ የዘላለም ህይወት ነው። አሁን እነኝን የመጽሐፍ ቅዱስ ሐሳቦች ጥቅስ እንግዲህ እያሽ ስለሆነ ጥቅሶቹን እየነገርኩሽ እያነበብኩልሽ አጭር ነገር እንተደልሻለሁ። ጥቅሶች ያይሽ የማቴዎስ ወንጌል ምዕራፍ 26 የመጀመሪያ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ በጸሎተ ሐሙስ ጌታ ኢየሱስ ክርስቶስ ያደረገውን ይናገራል። እንደዚህ ይላል። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ አንዴ ቁጥር 26 እሺ ስለሚያጠፋብኝ ነው በመሃል ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ ይላል። ስለዚህ እንጀራን አነሳ፣ አመሰገነ፣ ሰጣቸው። ሲሰጣቸው ምን ብሎን ይሰጣቸው? ስጋዬ ነው አለ። ስለዚህ ቅዱስ ቁርባን ብለን እኛ የምንቀበለው ምንድነው? የጌታ ስጋ ነው። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ። ስለዚህ የጌታ ኢየሱስ ክርስቶስ ደም ለኃጢአት ይቅርታ የፈሰሰውን እርሱን እንጠጣለን። ለምን ሲባል የኃጢአት ስርየትን ስለሚሰጠን። የጌታ ኢየሱስ ክርስቶስ ደም ከኃጢአት ያነጻል አይደል የሚለው። ስለዚህ ሁልጊዜ በኃጢአት ስንበድል ስንወድቅ እንድንነሳ ሁልጊዜ ከቤቱ አንጠፋም። ስጋና ደሙን ከመቀበልም ልንርቅ አንችልም። ስለዚህ የሚያስፈራ በደንብ አድርገሽ ስሚ፣ የሚያስፈራ ጎን አለው፣ ደግሞ በጣም የሚወደድ የሚያስደስት ጎን አለው። እንዴት ነው ካልሽ ህይወት ሰጪ ነው። ስለዚህ ትወጂዋለሽ፣ እንወደዋለን። የጌታ ስጋና ደም ነው፣ ኃይል ይሰጠናል፣ ዲያብሎስን እናሸንፍበታለን። ስለዚህ ይወደዳል። የሚያስፈራው እንዴት ነው ሲባል ሳይገባን
የጌታን ስጋና ደም ለመብላት የምንሞክር ከሆነ ሳይገባን ከሆነ አያሌዎቹ አንቀላፍተዋል ነው የሚለው። ስለዚህ ሳይገባ ነው እንጂ እንደው ዝም ብሎ ማንም ሰው አይቀበለው አይደለም። መቀበል ግዴታ ነው። እንደውም በሀገራችን ከአህመድ ግራኝ ወረራ በኋላ ስርዓት ተበላሸ እንጂ የትኛውም አስቀዳሽ ሳይቆርብ አይመለስም ነበር። የጌታ ስጋና ደምን መቀበል ለጥያቄና መልስ የሚቀርብ ጉዳይ አይደለም። ሞቱን የምንናገርበትም ጭምር ስለሆነ ይህንን ሉቃስ በ22ኛው ምዕራፉ ላይ ተናግሯል። እንደዚህ ይላል፣ እንጀራንም አንስቶ አመስግኖ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ። እንዲሁም ከእራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። ስለዚህ በደሙ የቆምንበት አዲስ ኪዳን እንደመሆኑ መጠን ብሉት እና ጠጡት ካለ አዲስ ኪዳን የቆመበትን ደምና ስጋ አለመብላት ትክክል ሊሆን አይችልም ማለት ነው። ስጋና ደሙን ምንበላው ህይወት እንድናገኝ ነው። ሁል ጊዜ ሰው በኃጢአት ይወድቃል። በኃጢአት ስንወድቅ የሚያነሳን የክርስቶስ ደም ነው። በምክረ ካህን በቤተ ክርስቲያን ስርዓት እየተቀበልን የምንኖርበት ይሄ ስጋና ደሙን የምንቀበልበት ህይወት እርሱ ለኃጢአት ይቅርታ፣ በቤተ ክርስቲያን ጸንተን እንድንኖር፣ ስንደክም ከውድቀት ለመነሳት፣ ለዚህ ሁሉ የጌታን ስጋና ደም መቀበል አለብን። በራሳችን ምን ስለሌለን? ህይወት ስለሌለን። በራሳችሁ ህይወት የላችሁም ነው ያለው። በራሳችሁ ህይወት የለንም። ህይወታችን ከምንድን ነው? ከክርስቶስ ነው። እንዴት ነው ከክርስቶስ ህይወት የምናገኘው? ስጋና ደሙን በመብላት። ስጋዬን የሚበላ አለ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ ስጋው መብላት ደሙን መጠጣት የዘላለም ህይወት ያሰጣል ማለት ነው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሐሰተኛ አይደለም፣ እውነተኛ ነው። በእውነት መንገድም የሚመራ ነው የጌታ ስጋና ደም። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ክርስትና ይሄ ነው፣ በክርስቶስ መኖር፣ ክርስቶስ ደግሞ በእኛ ውስጥ መኖሩ። ይሄ ነው ክርስትና። ይሄን እንድናደርግ ደግሞ ምን ማድረግ አለብን አለ ጌታ? ስጋና ደሙን መብላት መቀበል ግዴታ ነው። ሕያው እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል አለ። ስለዚህ ከዚህ አንጻር የጌታን ስጋና ደም የምንቀበለው ሕያው ለመሆን ነው። የሚያስፈራ ነገር የለም። የሚያስፈራ ነገር የለም። ከምን አንጻር ነው? እንደ ስርዓቱ ራሳችንን ለስጋውና ደሙ አስገዝተን የሚገባውን ስርዓት ጠብቀን መቀበል አያስፈራም። አያስፈራም። ሊያስፈራ የሚችለው ልክ ጥንት ላይ የቆሮንቶስ ሰዎች ያደርጉ እንደነበረ ስርዓት አልበኝነት ስጋውና ደሙ ላይ ያሳዩ ስለነበረ አያሌዎቹ አንቀላፍተዋል ብሎ ያስጠነቅቃቸዋል ጳውሎስ። ስለዚህ ሳይገባው ማንም እንዳይበላ ብሎ ሲናገር ከዚህ የተነሳ ነው። ስለዚህ አጠገብሽ ያለችው እህት እንድትረዳ የሚያስፈልገው የዘላለም ሕይወት የሚሰጠውን ስጋና ደም መቀበል ግድ ነው። ክርስቶስ ደግሞ ወደቃችሁ በዛው ቅሩ የሚል አምላክ አይደለም፣ ስንወድቅ የሚያነሳ ነው። ጠበቃ አለን ነው የሚለው ዮሐንስ። ጠበቃ አለን። ምን የሚያደርግ? ኃጢአት ሰርተን ከሆን ልክ ስንናዘዝ ኃጢአታችንን ይቅር የሚል የሚያግዘን የሚያጽናና። ስለዚህ ገና ለገና ኃጢአት ሰርታ እንደ የሆነ ነገር ቢፈጠርም በሚል ከህይወት ማራቅ አይገባም። ኃጢአት ላንሰራ አንችልም። ወዳቂዎች ነን፣ ሰዎች ነን፣ ስጋ ለባሽ ነን። ስለዚህ ኃጢአት ስንሰራ ግን ምህረት የምናገኘው በስጋና ደሙ ስለሆነ ከስጋና ደሙ ሰው ሊከለከል አይገባውም። ሁላችንም ደግሞ ወደዛ ህይወት እንድንቀርብ እግዚአብሔር ይርዳን። እግዚአብሔር ይስጥልኝ። ቃለ ህይወት ያሰማል፣ ጸጋውን ያብዛልህ፣ ረጅም እድሜ ከሙሉ ጤንነት ያድልልን። በጣም አሪፍ እና ሰፋ ያለ ማብራሪያ ነው። ጋዲ ያለ ደቀሰው ሰውዬ ለሌሎች እድል ለመስጠት ቢበቃ አይሻልም? እሺ፣ በጣም ጥሩ። በጣም አሪፍና ሰፊ ነገር ስለሆነ የተሰጠው። ምናልባት ግን እንደ ማሳሰቢያ መልእክት በተለይ እዚህ ያላችሁ ኦርቶዶክሳውያን በደንብ ታውቁታላችሁ። ስጋና ደግሞ አንዳንዴ ከየት እንደመጣ በማይታወቁ አንዳንድ ንግርቶች የሆነ ለታመመ ቶሎ የሚገድል እንደው ስትቆርብ ደግሞ ራስን ጠብቅ ሰይጣን እንዳይመታ ምናምን የሚባሉ አባባሎች አሉ። ይህ ተራ ባህል ወይም ደግሞ መጥፎ ባህል የሚባሉ ሊሆኑ ይችላሉ። በተአምር የክርስቶስ ስጋና ደም ስትቀበል ለሰይጣንና ለአጋንንት የሚያስፈራ እንደ አንበሳ የሚያንቀጠቅጥ ሆነ ትመለሳለህ ነው።
ኦኬ እና አትናቴዎስ እነ ቅዱስ ዮሐንስ አፈወርቅ እንዲህ ነው የሚገልጹት። አጋንንትን የሚያስፈራ አጋንንትን የሚያንቀጠቅጥ ሆነ ትመለሳለህ። እዚህ ስጋና ደሙ ለአጋንንት ይህን ያክል የሚያስፈራና የሚያስደነግጥ ነው። ሲቀጥል ደግሞ የዕለት የነፍስ ምግብ ነው ስጋና ደም። ሰው ከምግብ ርቀህ ተለይተህ ኑር እንዴት ሊባል ይችላል? የነፍሳችን ምግብ እኮ ነው። ክርስቶስ በእኛ እንዲኖር እኛም በክርስቶስ እንድንኖር እኮ የሚያደርገን ታላቅ ምስጢር እኮ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 6 ስጋዬን የሚበላ ደሜን የሚጠጣ እኔ በእሱ እርሱ በእኔ ይኖራል በመጨረሻም ቀን አስነሳዋለሁ። ሁሉም ክርስቲያን የተባለ ሰው ይህን ምግብ ሊበላ ያስፈልገዋል። ይህን መጠጥ ሊጠጣ ያስፈልገዋል። ለዛ ነው ቅዱስ ኢግናዚየስ ለኤፌሳንስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 1 ላይ የኤፌሶን ክርስቲያኖች ሆይ በእግዚአብሔር ትእዛዝና በመለኮታዊው ደም ራሳችሁን የምታሳድጉ የኤፌሶን ክርስቲያኖች ሆይ በክርስቶስ ሰላም ሰላም እላችኋለሁ። አይ በቃ እሺ መች ኤኒዌይስ ከይቅርታ ጋር ለመዝሙር ያሬድ ጥያቄ አለኝና ኢየሱስ በስጋው ፍጡር ነው ወይስ ፈጣሪ ነው? መዝሙር ያሬድ ብቻ ነው መመለስ ያለበት። ሴና በጌታ አንዴ በጌታ በማርያም አንድ ዝም ማለት ቆይ ሁሉም ነገር ስርዓት አለውና ቀልዱም ሲበዛ ደግሞ ሌላ እንዳያመጣ ጥያቄሽ ግን የግድ አዳምጪ እንዴ ተረጋጊ እንጂ የግድ ያሬድ ነው ወይ መመለስ ያለበት? መልስ ነው የምትፈልጊው ወይስ ያሬድ መመለሱ ነው የምትፈልጊው? ያሬድን እንትን ፈልጌ ነው አቋም ማወቅ ፈልጌ ነው። ለዛ ያሬድ አቋም የሚባል ነገር የለም። ቤተ ክርስቲያናችን ለማወቅ ከሆነ በውስጥ የራሱ እምነት መጀመሪያ ትናገር። አንቺ ምንድነው አቋም ለማወቅ እኔ ጠያቂ ነኝ። አባታችን የዋድ እኔ ጠያቂ ነኝ። ይቅርታ አባታችን አለ። አባታችን ከባድ ነው። እሺ ስለዚህ እንደ አባት ከሆነ የምታየኝ ጥሩ ነው። ስለዚህ አንቺ ምንድነው የምታምነው? ወይ ጋዲ ሴና አሁን ሴና ምን መሰለሽ እየሰማሽ ከሆነ ሴና አሁን በውስጥ ቴሌግራም ላይም ስጽፊልኝ ነበር አይደል? አሁን ጥያቄውን ለምን እንደጠየቅሽ ኢንቴንሽንሽ ምን እንደሆነ መቼስ እንኳን ይሄን አይደለም የዝንብ ጠንጋራ ምን ላይ ሰዎች ነን እዚህ ጋር የተሰበሰብነው። ኦኬ ሴና እና አሁን ሙድ መያዙን ትሽ ይሄ ምንም ጥያቄሽም እንዳልሆነ ግልጽ ነው። ለምን እንደጠየቅሽም ይታወቃልና ለዚህ ነው አሁን በውስጥም የጻፍኩልሽ። መማርም አትፈልጊም ብዙ ጊዜ ምንድነው ድራማ ለመስራት ስለምትሞክሪ ነው። ስለዚህ የጌታ ሰላም ካንቺ ጋር ይሁን። ቻው። ወይኔ ጋዲ አረ እኛ በመጀመሪያ ይህን ጥያቄ እሷ አስመልሰን እኔ ያሰብኩት የአንቺ እምነት ምንድን ነው? አንቺ ምን ብለሽ ነው የምታምኚው ብለናት ከዛ የሷ እምነት የእግዚአብሔር ጸጋና ሰላም ካንቺ ጋር ይሁን ደግሞ ችግር አለብን። የዝንብ ጠንጋራ እናውቃለን ተባለ አይደል? ምን ነው ይችላል እኮ ጠንጋራነቱ ራሱ ቢናገር ምን ችግር አለው? አሁን ራሱ ጠንጋራ ነው የሚልስ እንትን ነው ምን እንደሆነ ታውቃለህ? ቀጥታ እንደገባች ያሬድ እንዲመልስልኝ ነው የምፈልገው አለች። ለምን ከሌ መልሰው ሳይሆን ጠያቂ መጠየቅ ያለበት መልሱ ምንድነው ነው። መልሱ ማንም ይስጠው። ስለዚህ አመጣጡ በራሱ ነገር ያዘለ መሆኑ ያስታውቃል። ሲቀጥል ደግሞ እኛ ብንመልስላት ለምሳሌ በዚህ ርዕስ ላይ ምላሽ ብንሰጣት ክርስቲያን ትሆናለች? አትሆንም። ምክንያቱም እዛ ቤት ቁጭ ብላ ጥምቀት ለድህነት የሚለውን ሲያስክዷት እቺ ነበርና እንደዛ ሊያስክድሽ የሆነ ሰው ሲሰብክሽ ምትክጂ ከሆነ ዋናውን ትምህርት ሳትጂ እንደዚህ አይነት ጠለቅ ያለ ቴዎሎጂ ላይ መግባትሽ የምር ለማወቅ ጓግቶሽ ምናምን ከሆነ ጥሩ ነው፣ ለመርዳት እንሞክራለን። ግን አይደለም እና እንደዚህ አይነት ድራማ ለመፍጠር ስትመጡ ቀድሞውኑ ጋዲ እንዳለው ይታወቃል እና እዚህ ህፃን ስለሌለ እንደዚህ አይነት ነገር ባታረጉ ጥሩ ነው። ሴናም እንደዚህ አይነት ድራማ ደግሞ ትንሽ ያወቁ ሰዎች ሲሰሩት ይሻላል። ምንም ሳያውቁ መስራት ደግሞ ለድራማ ባላዋቂነት ለመጽናት እንደመጣር ነው። ባላዋቂነትሽ ከምትጸኝ ድራማውን ትተሽ ትምህርት ላይ ብታተኩሪ ባይነኝ። እንግዲህ ምትወጂ ለዚህ እንደሆነ አውቃለሁ ስለምናገር፣ ግን ያው እውነታው እሱ ስለሆነ ነው። ያ ኦኬ
ከሌ ምን አለ የሚለውን ይዛ ለመር ነው ዘላ ያሬዶ ጋር ብቻ ከዚያ ያሬዶ እንደዚህ ይላል ከሌ እንደዚህ ይላል ማለት ነው እንጂ ታዲያስ በጣም እኮ የሚገርም እኔ ማለት ይሄ ጭንቅላትሽ ለቁም ነገር ብትጠቀሚበት የት ትደርሺ ነበር? በአንቺ ቤት እንደው ደህና ተንኮል እንኳን ብትሰሪ ያሬዶን አቋም ማወቅ ፈልጌ ነው። እዚህ የእኛ አቋም ማወቅ ብትፈልጉ ግቡ እኮ አይደለም። እውነትም ክርስትናን ለማወቅ የምትፈልጉ ግቡ። ይህ ጥምቀት ደግሞ በዮሐንስ ወንጌል ምዕራፍ 19 ላይ ጌታችን ኢየሱስ በመስቀል ላይ ጎኑን በተወጋ ጊዜ ደምና ውሃ ፈሷልና እንደውም አባታችን ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲተረጉመው ይሄ ደምና ውሃ መፍሰስ ያለ ምክንያት አይደለም፣ ምክንያት አለው። ውሃው የጥምቀት ደሙ ደግሞ የጌታችንን ስጋና ደም ተቀብሎ የዘላለም ሕይወት የሚገኝበት ምስጢር ነው ብሎ አስተምሯል ማለት ነው። ስለዚህ ይህ ከጎኑ የፈሰሰው ውሃ ለቤተ ክርስቲያን ዳግም የምንወለድበት ጥምቀት ሆኗል ማለት ነው። ማርቆስ 16 ላይ የተነገረው ክርስቶስ ያስተማረን እንግዲህ ሂዱና ወደ ዓለም ለፍጥረት ሁሉ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል እንደተባለ ሁሉ ጥምቀት ሲባል ልጅነት የምናገኝበት ከመንፈስ ቅዱስ ከውሃ የምንወለድበት እንዲሁም ደግሞ ወደ ቤተክርስቲያን ህብረት የምንጨመርበት አሮጌው ማንነታችንን ቀብረን በአዲስ ማንነት የምንነሳበት ልዩ ምስጢር ነው። ይህ ምስጢር የሚገኘው ምስጢራዊ አካሉ በሆነች በቤተክርስቲያን ውስጥ ብቻ ነው። እሱም እውነተኛ የሆነ ሹመት ባለባት፣ ሐዋርያዊ ቅብብሎች ባለባት፣ እውነተኛ ክህነት ትክክለኛው ክህነት ባለባት ካህናቱ ጸሎት አድርገው ያ ውሃ ወደ ማየገቦ ተለውጦ ልጅነት የምናገኝበት ምን ይባላል? ጥምቀት ይባላል። ከማይደገሙ ምስጢራት ውስጥ አንደኛው ነው። ይህ ጥምቀት በኒቂያው ጉባኤ በኒቂያውና በቆስጠንጢኖስ ጉባኤ ባለው ክሪድ ላይ ወይም ደግሞ የሃይማኖት መግለጫ ላይ ለኃጢአት ስርየት እንደሆነ አባቶቻችን አስተምረውን አልፈዋል። የቤተ ክርስቲያን ትምህርት ነው። ስለዚህ ኃጢአት በሚሰረይባት በዚህ ጥምቀት እናምናለን የተባለው አንዲት የሆነችው ጥምቀት ይቺ ናት። አንዲት የተባለችው የምትደገም አይደለችም። እንደገና ደግሞ 2 3 4 የሚነገርባት አይደለም። በቤተ ክርስቲያን ውስጥ ነው የሚገኘው። ቤተ ክርስቲያን ደግሞ አንዲት እንደመሆኗ መጠን እንዲሁም ደግሞ አባቶች ሐዋርያት ደግሞ እንዳስተማሩት ደግሞ በፈሳሽ ውሃ በታቆረ ውሃ በሚወርድ ውሃ ቢጠመቁ በአብ በወልድ በመንፈስ ቅዱስ ስም ካጠመቁ ጸሎት ከተደረገበት እውነተኛ ክህነት ባለበት በዛች ያቺ ጥምቀት አለች። እቺ ጥምቀት ልጅነት የምናገኝባት ነው። ስለዚህ ሁሌ ይሄንን ጥምቀት ስናስብ የሚደገም አይደለም፣ አንዴ የሚፈጸም ነው። በልጅነታችን የክርስቲያን ልጆች እንደመሆናችን መጠን የክርስቲያን ልጆች የሆንን በ40 እና በ80 ቀን እንጠመቃለን። ያደጉ ደግሞ አሁን ብዙ ጊዜ ፕሮቴስታንቶች የሚመስላቸው በቃ ኦርቶዶክስ በህፃነት ካልሆነ የምታጠምቅ ሁሉ አይመስላቸውም እና ሰው በሌላ እምነት ወይም በሌላ ቦታ ሆኖ አድጎ ክርስቲያን ሳይሆን ማለት ነው ወደ ክርስትና ሲመጣ በትልቅም ሆኖ የሚጠመቃት ያችው ጥምቀት አንዲት ናት። እኛ ህፃን ሆነን የተጠመቅነው ትልቅ ሆኖ የሚጠመቀው ያቺ ጥምቀት ናት ማለት ነው። ስለዚህ ጥምቀት የምንለው ወደ ቤተክርስቲያን ህብረት የምንጨመርበት፣ ልጅነት የምናገኝበት፣ ኃጢአታችን የሚሰረይበት፣ አሮጌው ሰውነታችንን ቀብረን በአዲስ ማንነት የምንነሳበት፣ ክርስቶስን የምንለብስበት ነው በአጭሩ ማለት ነው። ጠበል ስንል ጸበልና ጠበል ያው መለየት አለብን። ጸበል አዋራ ማለት ነው። ጠበል ስንል እንግዲህ ለስጋ ፈውስ ወይ ደግሞ ለበሽታችን ለጤናችን ጸሎተ ኪዳን ተደርጎ ቅዱስ የተቀደሰ ውሃ ቢሆንም ግን አገልግሎቱ ለምንድን ነው? ለስጋዊ ፈውስ የምንጠቀመው ነው ማለት ነው። ስጋዊ ፈውስ ስንፈልግ ለጤናችን በሰሊሆም ውሃ ሄደህ ታጠብ እንደተባለው ልክ እንደዛ ለስጋ ፈውስ የምንጠቀመው ደግሞ ምን ይባላል? ጠበል ይባላል ማለት ነው። ስለዚህ ጠበልና ጥምቀት በጣም ልዩነት አለው። በነገራችን ላይ ጥምቀት የምንለው ማየገቦ የሚገርማችሁ ነገር ውሃው እንዲሁ ዝም ብሎ ሁሉ አይደፋም። ያ ውሃ ራሱ እንዲሁ ዝም ብሎ አይደፋም። ከተጠመቁበት በኋላ ጸሎት ተደርጎ ነው የሚደፋው። ምክንያቱም ከጌታችን ጎን የፈሰሰውን ውሃ ነው የሚሆነው። ኦኬ ቤተክርስቲያንን የመሰረታት በደሙና ኦኬ በምንድን ነው? በውሃው በጥምቀቱ
ከጎኑ በወጣው ውሃ ስለሆነ ማለት ነው። ከዛ ውሃ እንወለዳለን፣ በደሙ እንታተማለን። ኦኬ ልጅነትን እናገኛለን ማለት ነው። ይሄ የቀደሙ አባቶች ጠቅሰውታል። እነ ቅዱስ ያሬድም በሚገርማችሁ እነ ቅዱስ ያሬድም በደንብ ይህንን ነገር ተናግረውታል ማለት ነው። የጎኑን ውሃና ደሙን በምስጢር አያይዘው በደንብ አድርገው ተንትነውታል። ሶስተኛው ምንድነው? የቅዳሴ ጸበል የምንለው ለማቁራሪያ የምንጠቀመው ነው። ስጋው ደግሞ ከላንቃችን እንዲወርድ ከጥርሶቻችን መሃል እንዲወርድ ለማቁራሪያ የምንጠቀመው ቅዳሴ ጸበል ይባላል። በቅዳሴ ጊዜ የሚገኝ ስለሆነ ቅዳሴ ጸበል ይባላል። በጣም ግን በእርግጠኝነት ሰው ሊምታታ የሚችለው ነገር ምንድነው? አሁን ይሄ ከጌታ ጎን የሚለውን ነገር ብዙ ጊዜ በብዙ ሰዎች ስላስተዋልኩ ነው እና ከጌታ ጎን የፈሰሰው ደሙና ውሃው ነው የምንፈልገው ነገር እህታችን አምላካችን እግዚአብሔር እኛን ወደ ልጅነት እንድናገኝ እኛ ከስጋም ከነፍስም ደዌ እንድንድን ሲፈልግ በምናገኘው በቀላሉ ሀብታም የለ ድሃ የለ ገንዘብ ያለው የለ ገንዘብ የሌለው የለ ወፍራም የለ ቀጭን የለ ሰውነቱ በተለያየ መልኩ የጎደለ የለ ሙሉ ሰውነት ያለው የለ ሁሉ የሚያገኘውን በውሃ አረገልን። ስለዚህ የቅዳሴ ጠበሉም ቢሆን የክርስትና ልጅነት የምናገኝበት ከአብ ከወልድ ከመንፈስ ቅዱስ የምንወለድበት ከማኅፀነ ዮርዳኖስ እንለዋለን። እንዲሁም ውሃውን ማኅፀነ ዮርዳኖስ እንለዋለን። ጌታ በዮርዳኖስ ሲጠመቅ የሥላሴን ሶስትነትን አንድነት ያየንበት ስለሆነ የአካል ሶስትነትን ያየንበት የፍቃድ አንድነትን ያየንበት ስለሆነ ያችን ዮርዳኖስን ዛሬ ላይ ደግሞ በምንጠመቅባት ውሃዋ ማኅፀነ ዮርዳኖስ ትባላለች እና ይህ ሁሉ ውሃ ነው። ሁሉ የሆነው በውሃ ነው። ሁሉ እንዲያገኘው የሚቀር እንዳይኖር ስለፈለገ አምላካችን እግዚአብሔር በውሃ ይህን ጸጋ ሰጠን። የዮሐንስ ወንጌል ምዕራፍ 5 ላይ በቤተሳዳ የምትገኝ 5 መመላለሻ በሮች የነበሯት በሽተኞች የሚተኙባት በሽተኞች የሚያድሩባት ዓይናቸው የፈረጠ እግራቸው የተቆረጠ በብዙ ሕማም በብዙ ደዌ ያሉ ሰዎች የሚተኙባት ቤተሳዳ በምትባል መጠመቂያ ነበረች ይላል አስተነቢው። መጠመቂያ ነው። ያችን በውሃ ናት። ከአብ ከወልድ ከመንፈስ ቅዱስ ልጅነት የምናገኘውም በውሃ ነው። ከአጋንንት የምንላቀቀውም ደግሞ በጸሎት ተደርጎበት መጠመቅ በነገራችን ላይ መዘፈቅ፣ መነከር፣ መውጣት፣ መግባት ወይም ብቅ ጥልቅ ማለት የሚለውን ሁሉ ትርጓሜ ይዛል። ለዚህ ነው ክርስትና ስንነሳም ተጠመቅን እንላለን። በስጋ ደዌ ተይዘንም ደግሞ ሄደን በውሃም ስንጠመቅ ውሃ ስንገባ ተጠመቅን እንላለን። በአጋንንት ተይዘም ደግሞ እንደዚሁ ከአጋንንት ነፃ ለመውጣት ደግሞ በዛ በቅዱስ ውሃ ደግሞ ስንጠመቅ ይህንን ጥምቀት እንለዋለን። ግን ውሃ ናት ያለችው። አፈጻጸሟና ጸሎቷ ደግሞ ልዩ ልዩ ጸሎት አላት ማለት ነው እና ይህንን በደንብ እንድታቂ ያስፈልጋል። ልክ ለምሳሌ በሰባቱ ሚስጥራት ላይ ሚስጥረ ቀንዲል እና ሚስጥረ ሜሮን አለ። ሁለቱም ቅዱስ ዘይት ናቸው፣ ቅዱስ ቅባት ናቸው ሁለቱም። ቀንዲል ለበሽተኞች የሚቀቡት ነው። ሜሮን ደግሞ ክህነት ሲሰጥ ተክሊል ሲደረግ ሕፃናት ክርስትና ሲነሱ ቤተክርስቲያን ቤተ መቅደስ ሲከብር ነው ቅዱሳቶች ሁሉ ሲከብሩ እነዚህ ሁሉ ያው ቅዱስ ቅባት ግን ቅዱስ ሜሮን የተለየ ጸሎት ልዩ የሆነ ጸሎት አለው። አዘጋጃጀቱም ከዘይት ሆኖ ግን ለየት ያለ አዘጋጅት አለው። ስለዚህ ልክ እንደዛ ሁሉ አዘጋጃጀቱ ውሃነቱን ሳይለቅ ግን ደግሞ ጸሎቱ ልዩ ልዩ ጸጋን የምታሰጥ ልዩ ልዩን የስጋም የነፍስም ደህነት የምታሰጥ ትሆናለች ማለት ነው እና ይህንንም በዛው እንድታስተውይ ነው። በውሃ እግዚአብሔር ያደረገበትን ምክንያት ቸርነቱን ምሕረቱን ሁላችንንም ሊይዝ ሁላችንም የያዘ ድሃና ሀብታም በፊቱ የማይለይ እንዲሁም በቅዳሴያችን ላይ እግዚአብሔር ድሃውን ድሃ ነው ብሎ አይራራለትም ይላል። ሀብታሙንም ሀብታም ነው ብሎ አይፈራውም ይላል እግዚአብሔር። ስለዚህ ለድሃውም ለሀብታሙም እኩል የምትሆን ጸጋ በውሃ ሰጠን ማለት ነው እና ይህን ለማስገንዘብና እንዲያው ዲያቆን ተናገሩት ላይ ዝም ብሎ የሆነ ሻይ ቁጭ ለማድረግ ነው እንጂ በሚገባ አስተምረውናል። ዲያቆን ክህነት ይባርክ። በድጋሚ እሺ፣ ቃሎትን ያሰማልን ዲያቆናት ወንድሞቻችን፣ ክህነታችሁን ይባርክልን። ሌላ ጥያቄ አለሽ እናቴ? ነጉ ወይስ እሺ፣ ቃልህት ያሰማልን። አሜን አሜን። ሌላ ሰው ካለ እናስገባለን። እሺ፣ ዳዊት ገዝት ላክ።
እሺ ትወርጃለሽ ወይስ እኛ እናወርድሽ? ቆይ አንቺ አትወርጂ እኔ ላወርድሻለሁ። እሺ ገስት ላኩ ጥያቄ ያላችሁ እዝራን ሰላም እንበለውና እኔ ግን ሹልክ ብዬ ነው የምጠፋው። ይቅርታ ጠይቄ ማለት ነው እዝራን ስራዬን ስለማቅ። እንኳን ደህና መጣ እዝራ። ለምን አንተ ዝም ብሎ አንተ በደንብሽ ዘማሪ እዝራ እንኳን ሰላም ቆያችሁኝ። አንተዬ ሁላችሁንም ሰላም ብያለሁ። እንኳን ደህና መጣ እዝራችን፣ እንኳን ደህና መጣ። በጣም ደስ ብሎናል። እንኳን እግዚአብሔር አምላክ ጥያቄዎች ከመለስኩ በኋላ አንተ ለቤተ ክርስቲያን ታስፈልጋለህ፣ የበደልካቸውን ምዕመናትን በዝማሬ ካሳቸው ብለው በአገልግሎት ካሳቸው ብለው ወደ ክብሬ መልሰውኛልና እግዚአብሔር የተመሰገነ ይሁን። ይሄ ነው ያለው ነገር። በጣም አመሰግናለሁ ስላሳያችሁኝ ፍቅር። እግዚአብሔር ብድራቱን ይክፈላችሁ። ከዛ በላይ ደግሞ እክሳችኋለሁ ሁላችሁንም። ከዚህ በኋላ በሚኖረኝ አገልግሎት እክሳችኋለሁ ኦርቶዶክሳውያን ወንድሞቼና እህቶቼ። እንግዲህ ከነገ ከቅዳሜ በኋላ አገልግሎቴን በይፋ በሆሳና ቅድስት ድንግል ማርያም ቤተክርስቲያን በይፋ አገልግሎት ጀምራለሁ። በሆሳና እመቤታችን ቅድስት ድንግል ማርያም ሆሳና ላይ ከብፁዕ አቡነ ዲሜጥሮስ ቀለሜንጦስ ጋር አንድ ላይ ሆኜ አገለግላለሁ። ይሄ ነው ያለው ነገር። በጣም ደስ ይላል እዝራ። እግዚአብሔር ይመስገን ስለ ሁሉም ነገር። እንኳንም እግዚአብሔር ረዳ። ደግሞ ለብዙ ሰዎች ምሳሌም መሆን የሚችል ሰዎችንም የሚጠራ ነገር ነውና ይሄ ቤተክርስቲያንም ደግሞ እንደዚህ ሰዎች ሲመለሱ እጇን ዘርግታ ትቀበላለች። ደግሞ በጣም የሚያስደንቀው ነገር አካሄዱ ራሱን የቻለ ስርዓት አለው እና እያንዳንዱ ስርዓት ተጠብቆ የሚካሄድበት ነገር ራሱ ፈታኝ ነው። እንደው ተመለስኩ ሲባል በቃ በእልልታ ብቻ እንትን ተብሎ አይደለምና ያን ሁሉ ደግሞ አንተም ጸንተ እዚህ በመድረሱ ስለ ሁሉም ነገር እግዚአብሔር ይመስገን። ያው በደስታ መሀል እኔም ይቅር ተብያለሁ። እሱ ራሱ ደስ ብሎኛል እና እንግዲህ አንድ ቀን ደግሞ ሰብሰብ ብለን ደግሞ እንትን እንላለንና በጣም ደስ ብሎኛል። እግዚአብሔር ይመስገን። እንኳን ድጋሚ ደስ አለ። ማይክ እያበራችሁላችሁም ሀሳባችሁን ስጡ። ጋዲ ይቀጥል። አይ አንድ ቀን ደግሞ እንደተባለው አሁን ኦልሬዲ ወደ አገልግሎት ከተመለሰ ደግሞ ጌታ ቢፈቅድና ብንደርስ አሁን ኢዮባ እንደተናገረው ወንድማችን እዝራን ጋብዘ ነው በደንብ እሱም ደግሞ ከሌሎች ወንድሞች እናቶቹ ጋር በደንብ በመዝሙር እያገለገልን ዋናው ያው ትልቁ ነገር ወደ አውደ ምሕረት መመለሱ ነው ለእርሱም እሱም ደግሞ ታግሶ እግዚአብሔርም ደግሞ የቤተክርስቲያናችን ኢዮባ እንደተናገረው ማንም በቤተክርስቲያናችን ስርዓት ውስጥ ሁሉ ነገር ስርዓት አለው። ሰዎች ሲመለሱም ስርዓት አለው እና እዝራም ደግሞ ታግሶ እግዚአብሔር የሚፈቅድበት ቀን እስኪደርስ ድረስ ታግሶ በመጨረሻም ደግሞ እግዚአብሔርም የታገሰበትን የትዕግስቱን ዋጋ ሳያሳጣው እግዚአብሔር አምላክ ለዚህ ቀን ስላደረሰው በእውነት በጣም ደስ ይላል። አንድ ቀን ደግሞ አንተሽ አሁን ኢዮባም እንዳለው በአካል ተገናኝተንም እዝራዬ እንግዲህ ጾሙ ይፈታና በደንብ ሴሌብሬት እናደርጋለን። ጌታ በሰላም ካገናኘን ጾሙ ይፈታና ከዛ ባለፈ ግን ያው እዚህ ቲክቶክ ላይም ደግሞ አንድ ቀን ወንድማችን እዝራ የሚያገለግልበትን በመዝሙር በደንብ እኛንም የሚያገለግልበትን ደግሞ አንድ ፕላትፎርም እናዘጋጅና እግዚአብሔር ቢረዳና ብንደርስ አዘጋጅተን ደግሞ በደንብ ያገለግልናል ብዬ አስባለሁ። እዝራዬ በድጋሚ ደስ ብሎኛል። እንኳን ደስ አለ እዝራዬ። አሜን። ጋዲ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ዮሐዴ አንተ ደግሞ ቀጥል እስኪ። እሺ ወደ ዲያቆን መዝሙር ይቀጥሉ እርሱ። እሺ ተጠራ አይደለ?
በቃ ቆይ ቀጥሎ አንዴ። እሺ ያዲ አለ ወይንስ የመጀመሪያውን ዝማሬ ይክፈትል ይዘምርልንና እንቀጥል። ወይ አንቲ ይቅርታ በጣም ሌሎቹ ይቀጥሉ እንጂ አዲ እዝራችን አረኔ ላውራበት ተደርበኝ አታውራ ማነ ተሸክሜም ተደርበኝ ማውራት ትችላለህ እና ልፋባቸው አሁን አይደል እንደመጣው ማለት አና ያይ አንተ ደግሞ ራስን መቻል ያቃተ ልጅ ሰው ልትሸከም ነው ላይ ተሸክሜ ከማጠር መወጠር እስኪ ሚታል ማያዩታል እስኪ ከመቼ ወዲህ ነው ደግሞ እዝራችን መሸከም ይጀምራል? ስርዓቶች ሌሎችንም እያንዳንዳቸውን ነገሮች ደግሜ እንድቀልጽ አዘውኝ ስለነበረ በእንደዛ አይነት ሁኔታ ብዙ ወራት ገፉ። ትግስቴ ትንሽ እንትን ቢልም እግዚአብሔር መልካም ነውና ለበጎ ነው። ብዙ ነገሮች እንደዚህ ቢጓተቱም ግን የቤተክርስቲያን አባቶች ምን ያህል ለበጎቻቸው እንደሚጨነቁ ምን ያህል ለሚመለስ ነፍስ እንደሚጨነቁ ነው ያየሁትና አሁንም ውጭ ላይ ቆመው ያሉ ሰዎችን የምመክራቸው ነገር ምንድነው? ቤተክርስቲያንን በውጭ ሆናችሁ እንደምታዩት አይደለችም። ቤተክርስቲያን የራሷ የሆነ ስርዓትና የራሷ የሆነ ቀኖና ያላት ናት። ከዛም በላይ ደግሞ ለሚመለስ ነፍስ ዋጋ የምትሰጥ ቤተክርስቲያን ናትና ሁላችሁም አኮብኩባችሁ ያላችሁ ወንድሞቼና እህቶቼ ወደ ቤተክርስቲያን እንድትመጡ እንድትቀርቡ እንድትመለሱ ጥሬን አስተላልፋለሁ። ምክንያቱም ቤተክርስቲያን ለሚመለስ ነፍስ እጇን ዘርግታ የምትቀበል ናትና በክርስቶስ አምሳል ሁላችሁም ወደ ምትወዷት ቤተክርስቲያን እንድትመጡ ጥሬን አስተላልፋለሁ። የኔን መመለስ እንኳን ያዩ ብዙ ኦርቶዶክሳውያን ሳይደውሉ እንኳን ይደውሉልኝ። አብዛኞቹ ዜና ላይ በኢትዮጵያ ኦርቶዶክስ ቴሌቪዥን ጣቢያ የተወሰነ የተቀነጨበ ነገር ቀርቦ ነበርና ያንን አይተው ብዙ ደውለውልኝ ነበርና በጣም ደስ ብሎናል፣ እንኳን እግዚአብሔር ረዳህ ያሉኝ ወንድሞች አሉ። ስለዚህ ልባቸው እዚሁ ነው ማለት ነው። እነሱን ዝም ብላችሁ ውጭ ላይ ሆናችሁ እንትን ከምትሉ ወደ መቅደሳችሁ ወደምትወዱት ህዝብ እንድትቀርቡ ጥሪን አስተላልፋለሁ። እግዚአብሔር ያክብርልኝ። ሁላችሁንም በጣም አመሰግናችኋለሁ። ቃልዎትን ያሰማልን እዝራዬ። እውነት ትክክለኛ ይሆን። ከፊት ዲያቆን የሚል አለ እያልከን ነው አይደለ እዝራችን? አዎ ያው እንትን ነው ዮአዴ ምን እንደሆነ ታውቃለህ? አንድ ሰሞን ላይ እንደመጣው ቀኖና ላይ ያለው ብዙ ሰዎች ጥያቄያቸው ዲያቆን የሚለው ስም ስለነበረ ከቲክቶክም ከዩቲዩብም ከፌስቡክም ላይ ዲያቆን የሚለውን ስም የህዝቡን ልቦና ላለመረበሽ አንስቼ ነበረ። ያው ሳነሳ ትክክለኛው ነገር ምንድነው? እኛ የምናገለግለው ህዝብን ነው። እኛ የምናገለግለው ምዕመናችንን ነው። ስለዚህ በእኛ ምክንያት እንዳይሰናከል እውነታቸውን ነው። ሳልመለስ ሲኖዶሱ ሳይቀበለኝ ቀኖናዬን ሳልጨርስ ሙሉ ነገሬን ሳላጠናቅቅ ዲያቆን እዝራ የሚለውን ማዕረጌን ማድረግ አልፈለኩምና አንስቼ ዘማሪ እዝራ ብቻ የሚለውን ብቻ ነበር ያደረኩትና ከዛ በኋላ ቅዱስ ሲኖዶስ ላይ ታይቶ እነሱም ቆሜ ጥያቄ ጠይቀው ብዙ ጥያቄዎች ናቸው የጠየቁኝና 6 ሊቃነ ጳጳሳት ከፓትርያርካችን ጋራ 7 ሆነው ነው እና እኔን ይዘውኝ የገቡት ብፁዕ አቡነ ሕርያቆስ የከምባታ ሀዲያ ሀገረ ስብከት ሊቀ ጳጳስ ያው ያገለገልኩበት ብዙ ጊዜ የቆየሁበት አካባቢ ሊቀ ጳጳስ ናቸውና እሳቸው ነበር ይዘውኝ የቀረቡት። 6ቱም ሊቃነ ጳጳሳት ብዙ ጥያቄዎች ነበር የጠየቁኝ። ያው ወደ 6-7 ወር ቀኖና ላይ እንደቆየው ያውቃሉና ምን እንደተማርኩኝ በሰዓቱ ሲሄድ ለምን እንደሄድኩኝ ስመለስ ለምን እንደተመለስኩኝ በቤተክርስቲያን ላይ ያለኝ ጥያቄ አሁንም አለ ወይ ምን አይነት ዓላማ ይዘህ ነው የመጣኸው? ከዛም በላይ ደግሞ ለኦርቶዶክሳውያኑ ምን ትጠቅማለህ በመመለስህ? ከዛም በላይ ምንድነው ቤተክርስቲያን ላይ ጥያቄ ሆኖብህ የሄድክበት መንገድ የሚለውን በደንብ አድርገው ቅዱስነታቸውም ሁሉም ናቸው እየጠየቁኝ የነበረውና የ6ቱንም ጥያቄ መመለስ በእርግጥ በእኔ በኮልታፋ አንደበት በጣም ከባድ ነው።
ያው ታውቃላችሁ መቼም ከልጅነትም አንጻር ካለኝም ቆይታ አንጻር እነዛን የሚያክሉ ሊቃነ ጳጳሳት ፊት ቆሞ ማውራት በጣም ከባድ ቢሆንም የተወሰነውን ያህል የምችላቸውን በቀናነት መለስኩላቸው። ከዛም በኋላ ቅዱስነታቸው ከዚህ በኋላ አንተ የቤተ ክርስቲያን ልጅ ነህ ብለው መስቀላቸውን አሳልመውኝ ደብዳቤውን ወደ ቴሌቪዥን ጣቢያ መርተውልኝ ኢንተርቪው ይደረግና ለህዝቡ ይፋ ያድርግ በራሱ አንደበት 2 ትንሣኤ ለሱ እንዲሆንለት የትንሣኤ ቀን ያደረገው ኢንተርቪው ይቅረብለት የሚል ደብዳቤ ጽፈውልኝ ከዚህ በኋላ ቤተክርስቲያኒቷን ሲያከውሉ ሲያሳንሱ ሲነክፉ እንዲሁ ዝም ብለው ነው የምታዩቸው። ወንጌልን አገኘን ብለው እንኳን የወጡት በራልን እንኳን የሚሉት ማለት ነው። እና ትክክለኛው እውነተኛው መስመር ላይ እውነተኛው ነገር ላይ መሆናችሁን መርምሩ። ሁሌ ነው የምንናገረውና በጣም 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 ደስ ብሎናል። ወንድማችን በእውነት በቤቱ ያጽና። ይሄ ደግሞ ፍጻሜ አይደለም፣ ገና ሩጫ አለብን ሁላችንም። እኔም እዚህ ውስጥም ያለን ከስርም ያላችሁ የምትከታተሉ ሁላችሁም ሩጫ አለብንና እግዚአብሔር አምላካችን ደግሞ ብርታት ይሆናል። ኦኬ በቤቱ ያጽናን ሁላችንንም። የጠፉትን ደግሞ እግዚአብሔር አምላክ ደግሞ ይመልስ። ሁሌ ቤተክርስቲያን ጸሎቷ ነው ይሄና እንዴት ደስ እንደሚል እስቲዩት። አሁን በቃ ደስ ይላል በጣም። እኔ እንዴት እንደምናገር ደግሞ ያኔ በእድሜ ምክንያት እዝራ መዝሙር ላይ እንትን አላልኩም። አሁን ብሸመግልም የሆነ ካራክተር እንደማይጠፋኝ እርግጠኛ ነኝ አይደል እዝራ? ዑራኤል መሆን አለብህ አንተማ። አዎ እንዴ አውርተን ላይቭ ላይ አውርተን በእድሜ ምክንያት እና የሆነ ካራክተር ይሰጠኛል ግን አሁንማ አርጅቻለሁ፣ አለፍኩት ያንን እድሜና በጣም በእውነት ደስ ብሎናል። አንተ ምን ሊል እንደሆነ ታውቃለህ? ወደ ደብረ ሊባኖስ ቁጥር 1 መዝሙሬን ለመቀረጽ በሰማይ ለእግዚአብሔር ምስጋና የሚለውን መዝሙሬን ለመቀረጽ ሲሄድ የዑራኤል የህፃናት ክፍል ሰንበት ትምህርት ቤቶችን በእኔ እድሜ እኩያ የሆኑትን እየመለመልኩ እያለ እሱ ትንሽ ተለቅ ይላል ከልጆቹ ማለት ነው። እና ቅር ተብሏል መሰለኝ። ለዛ ነው አሁን እየነቆረኝ ያለው። እውነት ነው። አሁን ደግሞ በደንብ አልፌዋለሁ። በቃ የሽማግሌ ምናምን ቦታ ኤኒዌይስ በጣም ደስ ይላልና ድጋሜ ራሱ በአገልግሎት ውስጥ መገናኘታችንን እና እውነተኛውን አምላክ እውነተኛውን ጌታ ድጋሜ አብረን ሆነን ደግሞ ለማመስገን እውነት በዚህ ሰዓት መድረሳችን እውነት ክብር ምስጋና ለሱ ይገባል። እና የወጡትን የጠፉትን ደግሞ እውነት ልቦናቸውን መልሶላቸው እግዚአብሔር ወደ ቤቱ ይመልስ። ይሄን ነው የምናገረው። እና ቀጥሉ። በቃ በጣም ደስ ብሎኛል። ያው ደስታ መግለጽ ይከብዳል ታውቃላችሁና ደስታዬን በጊፍት እገልጻለሁ። በጣም ደስ ብሎኛል። እዝራዬ ቀጥሉ። አንቺዬ አለስኩ ወይ ዲያቆን ይፈቀድልኝ? ዋው እሺ አንተ ጠቅልለው መቼ ይቀጥልና አንተ ተጠቀልለዋለህ። ዲያቆን አይሻልም? መቼ አንተ ቀጥል። ምርቃቱን ነው ፕሮግራሙን ነው ይሻላል። አይ ምርቃቱን ነው። እና ዲያቆን ናቲ እስኪ ደስ ካላቸው ደስታቸው እንዴት ነው? በግስ ለእዝራ ነው። እሺ ይቀጥሉ። በቃ ያሬዶ ትቀጥል ወይስ ተጠቀልል? ብትጠቀልል ይሻላል። እኔ ልቀጥል። እኔ ምንም አልጠቀልለው። ቀጥል አንተ። መቼ ወደ ጥያቄ ልመለስ። አንተ ቀጥል። እሺ እዝራ ወንድማችን እንኳን ደስ ያለ ብያለሁ። ያንተ መመለስ የቤተ ክርስቲያን ደስታ ነው። ቤተ ክርስቲያናችን ደግሞ እናታችን ስለሆነች የእናታችን ደስታ ደግሞ የኛም ደስታ ነውና እኛም የምንደሰተው ቤተ ክርስቲያን ደስተኛ ስለሆነች ነው። አንተ ስትወጣባት ቤተ ክርስቲያን ታዝናለች። ቤተ ክርስቲያን ስንል በዚህ በምድር ብቻ ያለችውን አይደለም፣ በሰማይም የመላእክት ሁሉ ህብረት ስለሆነች መላእክትም ያዝናሉ። ስትመለስ ደግሞ የመላእክትም ደስታ ይሆናል ስለሚል መጽሐፍ ያንተን ደስታ የቤተክርስቲያን ደስታ ስለሆነ እኛም ደስ ብሎናል። እንግዲህ ስትወጣ ያዘነች ቤተክርስቲያን አሁን ደግሞ በአገልግሎት እንደምታስደስታት ተስፋ አደርጋለሁ። በዚሁ መልካም ምኞቴን እየገለጽኩኝ እንግዲህ በቤቱ አጽንቶ የመንግስቱ ወራሽ ያድርገላለሁ። ጨርሻለሁ። ያሬዶ ቀጥል። እሺ እዝራዬ ይቅርታ፣ ቅድም እንትን ሆኖ ነው ምንድነው ስራ እየሰራው ስለሆነ የማወራችሁ ለዛ ነው። እዝራ ወንድማችን
በጣም 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 ደስ ብሎናል። ደግሞ ደስ የሚለን ለምንድን ነው? ፍጹም የሆነን የቤተክርስቲያኗን ቀኖና ደግሞ ስላየንብህ። ብዙ ጊዜ አንዳንድ ሰዎች ሲመለሱ እንዳየነው በቲክቶክ ይመለሳሉ፣ በሶሻል ሚዲያ ይመለሳሉ። ከዛ መልሰው ቤተክርስቲያን ፈተናው ሲከቷታል። መልሰው ደግሞ በቃ ቤተክርስቲያኗን እንደ አዲስ ደግሞ ሲሰድቧት ሲረግሟት ደግሞ እናያለን። ሲመለሱ ራሱ ለምን እንደተመለሱ ዓላማ የሌላቸው፣ ሲመለሱ ደግሞ የቤተክርስቲያንን ቀኖና ደግሞ ያልተረዱ ወይም ደግሞ በዛ ቀኖና ማለፍ የማይፈልጉ ሰዎች ሆነው በምክር በተግሳጽ ከዛም በላይ ደግሞ አልፎ ተርፎ በህይወቴ ሁሉ አመጣችሁ አጠገቤ ስለነበራችሁ እጅግ በጣም አመሰግናችኋለሁ። ሁላችሁንም እዚህ ያላችሁትን የኦርቶዶክስ ቤተሰቦችን ሁላችሁንም ላመሰግናችሁ ወዳለሁ። መዝሙር እየተባረክልኝ። አሜን። እዝራዬ እንደው ይሄ ሆድ አንድ መዝሙር አሁን ይዘመርልና በቀጣይ ደግሞ እንቀጥላለን እያለ ነው። ምን ይመስልሃል? በጣም ብዙ ሰው እያለ ስለሆነ እኮ ነው። እና ዲያቆን ናቲም ተነሳስተው እንደው አንበሳ እኛ በጊፍት ገልጻለሁ ብለው አንበሳ ስንጠብቅ አበባ የአ መመሳሰል ወስደው ሸወዱን። እሳቸው እኮ እየጠሩኝ ነበር ከስር። እምቢ ብለህ ራስን የምታበዛው ነገር ይገርመኛል። ይሁንልህ። ስማ አንትሽ አንበሳው እኮ እንትን ዝናብ ምናምን ብርድ ስለሆነ ድምፁን ቢብሏቸው ነው የተዉት። አረዮ ቅዝቃዜ አለ ትላለህ። ሳይነስ አለበት አንበሳው ነው። አሳክበው ነው የሚለቁት። የድሮ ጀነሬተር ነው እንዴ በምንጨቃ የሚነሳው? የእሳቸው ጊፍት ከባድ ነው። ዲያቆን ያሬድ መልኩን ልከውልሃል። በእናንተ ዘመን በምንጨቃ ነው የሚነሳው አይደል? አይ ዮሐድ እድሜ እንደቀል ዮሐድ መቼ ተወለድከው? መቼ ተወለድከው? በኃይለ ሥላሴ ጊዜ እኮ እሱ ኃይለ ሥላሴ ብሮ ነበር የምንላቸው ትላለህ። ብሮ እንኳን ደህና መጡ ብሮ ብለን ያሳደገን ለዛ እኮ ነው ራሱን አንዱ ራሱን የሚያደርገው። እኛም ምለው ባይዘው ከሳቸው ኮርጅ እሳቸው ናቸው አክቹአሊ ከኔ ኮረጁት ትላለህ። በሉ አሁን ሰዓትም እየመሸ ስለሆነ እዝራ ይዘምር፣ ጥያቄዎችም እንቀበላለን። አንድ ዝማሬ ዘምርልንና ወደ ጥያቄ እንቀበል። ወንድማችን የኡራኤል አለና እሱን እንቀበለዋለን። አንድ ዝማሬ ዘምርልን። እሺ፣ እግዚአብሔር ያክብርልኝ። ሁላችሁንም በጣም አመሰግናለሁ። አንድ ዝማሬ ዘምርላችኋለሁ። ከዝማሬው በፊት ልነግራችሁ የምፈልገው ነገር ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ምናልባት ኢንተርቪው ላይ አይታችሁ ከሆነ ዱባይ ለስራ እዛ ነበርኩና ብዙ ሰው አጠገቤ ያለ ሰው ይታመም ነበረ። በጣም አብዛኛው ሰው ኮሮና ስለነበረ በሰዓቱ በጣም ይታመም ነበርና እንደ ጠዋት ስራ ልገባ ማታ ላይ እኔ ታመምኩኝ። በሽታው በጣም እየጸና ሲመጣ በጣም የሚገርማችሁ ነገር እየጸናብኝ ጠዋት ላይ ይሻለኛልና ስራ ሄዳለሁ ብዬ ያሰብኩት ልጅ 4 ቀን ተኛሁኝ። በጣም ታመምኩኝ። ከዛ በኋላ በጣም ታመምኩኝ። በጣም እየጸና ሲመጣ በሽታዬ አጠገቤ የነበሩ ሙስሊም ወንድሞች የነበሩ ፕሮቴስታንት የተወሰኑ ልጆች ነበሩና በቃ ወደ ሀገሩ ይሂድ፣ እዚህ ምንም ስለማይጠቅም ወደ ሀገሩ ይሂድ፣ ካምፓኒው ያሳፍረው ትኬት ቆርጦ ምናምን ብለው ነበርና ከዛ ማታ ላይ ተኝቼ በጣም ውስጤ ይጨነቃል። በቃ ውስጤ የሚጨነቀው ምንድነው? እመቤቴ ሆይ አንዴ እንኳን እድል ሳትሰጭኝ ንስሐ ሳልገባ ወደ ልጅሽ ሳልመለስ በጣም ነው መወዳት የእንጦጦ ኪዳነ ምሕረትንና በጣም ብዙ ውለት አለብኝ የኪዳነ ምሕረት። ገና መዝሙር ሳላወጣ ገና ቁጥር 1 ሳላወጣ ኪዳነ ምሕረት ሱባኤ ገብቼ ነው ቁጥር 1 መዝሙሬ የወጣውና ኪዳነ ምሕረት ቢያንስ ለንስሐ ሞት አብቂኝ፣ ቢያንስ ደጅሽ ረግጬ አብቂኝ፣ ከዛ
ቤትሽን ጠርጋለሁ ብዬ ነው የተሳልኩትና አላቆም ለምን እንደዛ እንደተሳልኩኝ ውስጤ ላይ ያለው ነገር አለ። በጣም በቃ አለቀስኩኝ እና ተማጸንኳት ኪዳነ ምሕረትን። በጣም በቃ አለቀስኩ። ውስጤ አንደኛ ነገር ቤተሰቦች አሉኝ ወንድሞች አሉኝና በጣም በቃ በጣም ውስጤ እነሱን ነው የሚያስበው። ወንድሞቼ ምን ይሆናሉ እኔ ስራ ባቆም እኔ የሆነ ነገር ብሆን እንዴት ሆነው ይኖራሉ የሚል ውስጤ ላይ ስለነበረ በጣም አለቀስኩኝ በቃ እና ኪዳነ ምሕረትን በጣም ተማጸንኳት። ከዛ በቃ ውስጤ ላይ በደንብ ቃል ስለገባሁኝ ከዳንኩኝ እደጅሽ ሄጄ ጠርጋለሁ፣ በንስሐ እመለሳለሁ፣ ወደ ቤትሽ እመለሳለሁ ብዬ ለራሴ ቃል ገባውና በክብሩ ተራራ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ መረማመጃ የሎዛ መሰላል የዜማ ቤቴ የመቅደስ ጽናጽል የሰማይ ንጉሥ በበላይሽ አለ ድንኳን አድርጎ አንቺን የተከለ የሰማይ ንጉሥ በበላይሽ አለ ድንኳን አድርጎ አንቺን የተከለ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ በግፍ መሰልጠኔ ከንቱ መባከኔ ተሰምቶሃል ጌታ መጣ ለይቅርታ በመጣም በማታ ናፍቆት ነኝ ጌታ በደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ መቅረዜ ባይሞላ እምነት ከኔ ጎድላ አድምጠሃል ጌታ የልቤን ትርታ በመጣም በማታ ናፍቆት ነኝ ጌታ በደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ የእግሮች መጣደፍ በረከት ላይ ያተርፍ መመላለስ ይብቃኝ መመለስ አልምደኝ በመጣም በማታ
ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ የእግሮች መጣደፍ በረከት ላይ ያተርፍ መመላለስ ይብቃኝ መመለስ አልምደኝ ብመጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌን እጅግ ሰፋ ከበደሌ እጅግ ሰፋ ያንን ጊዜ ነው ጽንፍ የለውም ለምሕረትህ ስንዘምር ትዝ አለኝ ብስራተ ገብርኤል ስንቀረጽ እዛ ወደ አዋሽ 40 ስንቀረጽ ያንን ጊዜ አስታውሶኛል በርታና ሁሉ ነገር ያው እንዳላበዛ እዚህ ጋር ብዙ መምህራን ይሆናሉ ከይቅርታ ጋር ታውቀዋለህ ቤትህ ነው ደሞ ስትመጣ ደስ የማይሉ ነገሮች ሊኖሩ ይችላሉና ከመቼውም የሚበልጥ ልብህን አስፍተህ ጎንበስ ብለህ የበለጠ ከነበረህ ትህትና ፍቅር የበለጠ ፍቅርና ልብህ ሰፊ ሆኖ ሁሉም በጸጋ ተቀበለህ ረጅሙን ጉዞውን ታላቁን ጉዞ በደንብ እንደምታገለግል ተስፋ አደርጋለሁ የሰው ልጅ ፍጻሜው ሲያምር ነው እኔ በጸጋ በፊት ምቀና ነበር መድረክ ላይ የምታገለግለው አገልግሎት እቀና ነበርና ያው መንፈሳዊ ቅናት ነው ደስታ ነው ደስ ይለኛል በዝማሬዎችህም ተባርኬያለሁ ማለት ደስ ብሎኝ ነው ሰማይ ኖርኩት እና ቁጥር 1 ከሱ ጋር ሆኜ አሸነፍኩት የሚለው መዝሙር በጣም ወደው ነበርና ሌሎቹንም ወዳቸዋለሁ እሱ ግን የሚያክል መዝሙር የለኝም እንደሱ በርታና ልብህን አስፋ እግዚአብሔር መንገድህን ከፊት ያቅደምልህ ይቅደምልህ ይርዳ ያመንከው አምላክህ ሰፊውን ጉዞ በደንብ ልብህን አስፍተህ እንደምትጓዝ ተስፋ አለኝ ብዙ 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 ይጠብቀሃልና አሁን አጨብጭበን እንደተቀበልን ሌላም ነገር ስለሚኖር ልብህን አስፍተህ እንድታገለግል አደራላለሁ አመሰግናለሁ እግዚአብሔር ያክብርልኝ ሳሚዬ ወንድሜ በጣም ነው ማመሰግነው በእውነት ከመጣው ጀምሮ አጠገቤ ከነበሩ ወንድሞችና እህቶች መካከል አንተ አንደኛው ነህ በጣም ትልቅ ቦታ ነው ያለኝ ላንተ መዝሙር አብረን ስለሰራን ብቻ ሳይሆን አገልግሎት ብዙ ቦታ ላይ አብረን አገልግለናል ብዙ ትዝታዎች አሉኝ እግዚአብሔር ደግሞ ድጋሚ ጊዜ ስለሰጠኝ ድጋሚ ከናንተ ከወንድሞቼ ጋር አጠገባችሁ እንድቆም ድጋሚ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ ሳላመሰግን ማላልፈው ትልቁ ነገር ምንድነው ሁሌም አጠገቤ ነህ በሄድኩበትም ሰዓት ለምን እያልክ የምትጠይቅ ወንድሜ ነህ እና በጣም ነው ማመሰግነው ያው መጠያየቅ ወንድማዊ ነገሩ ቢቀጥል ጥሩ ነው ምንድነው በሄድኩባቸው ሰዓት ሁሉ ለምን እንደዚህ ያረክ ለምን ወጣህ እያሉ የሚጠይቁ ሰዎች ቢኖሩ ብዙዎች አይጠፉም ነበርና ከአንጋፋዋ እህታችን ከዘማሪት ፋንቱ ጋራ ባለፈው ስናወራ በጣም የምትቆጭበት ነገር እንዴት ወንድሞቻችሁ እናንተ ስትሄዱ አይጠይቋችሁም ለምን ብለው አይጠይቋችሁም ለምን አይከታተሏችሁም የሚል ትልቅ የተሰመረ ነገር ጠይቃኝ ነበርና ከአጠገባችን ሰው ሲጎል መጠያየቅ እንልመድ ሁላችንም ትላንትና አብሮን ሲያገለግል የነበረ ትላንትና አብሮን አውደ ምሕረት ላይ ይቆም የነበረ ያስቀድስ የነበረ አብሮን ሰንበት ትምህርት ቤት ሲማር የነበረ ሰው ሲጠፋ
መከታተል ስራችን ቢሆን ሁላችንንም ነው የምለውና ሳሚዬ በዚህ ረገድ ሳላመሰግን ስለማላልፍ ነው። በዚህ አጋጣሚ ደግሞ ዘማሪት ለምለም ከበደን በጣም አመሰግናለሁ። ሁሌም አጠገቤ ስለሆነች እየደወለች ስለምታጽናናኝ፣ ስለምትረዳኝ፣ አይዞ በርታ ስለምትለኝ፣ ቅድስት ምትኩን፣ ሌሎቹንም ዘማሪያን እህቶቼንና ወንድሞቼን በጣም እጅግ አድርጌ ነው ማመሰግነውና ሳሚዬ ተባረክልኝ ወንድሜ። አሜን። አመሰግናለሁ። በርታ። እንግዲህ እግዚአብሔር ፍጻሜያችንን ያሳምር የሁላችንንም። እኛም ገና መንገዱ ላይ ነን እንጂ ፍጻሜው ላይ አልደረስንም። የሁላችን መጨረሻ ሲያምር ነው። እንግዲህ ለርስቱ ለመንግስቱ እንድንበቃ ይህን የሚያልፈውን ዓለም በማያልፈው አገልግሎት ሰማይ በሚያደርሰው አገልግሎት ስራችንን ፈጽመን ለክብሩ እንድንበቃ አምላካችን እግዚአብሔር ይርዳን። አመሰግናለሁ። አሜን። ቃሉ ያሰማልን። ዘማሪ ዲያቆናት ወንድሞቻችን፣ እዚህ ከኔታች ያለው ሰውዬ እውነት አዲስ ሳሚ በግጥምና በዜማ ትተባበረዋለህ። ዛሬ ግን አሁን ዝማሬ ደስታ መግለጫ የሚሆን አንድ ዝማሬ ብትዘ በመሰረታዊ ልዩነት አንድ ነን በለው። ልዩነታችን ውበታችን ህዳር 29 አንድ ነን። እኛ እንደ ሳሙና ፋብሪካ ምርት አንድ አይደለንም። አሁን በመሰረታዊ ልዩነት አንድ ነን ነው ይሄ የሚገጥመው ማለት ነው። ፓስተሩ ድህነት ይታጣል ብሎ ይሰብካል። ሙሌ ጭሷ ድህነት አይታጣም ብላ ትሰብካለች። ግን ወንጌል እንሰራለን ይላል። እነዚህ ሰዎች ወንጌል ምንድነው ለነሱ? ወንጌል ድህነት አይደለም እንዴ? እኔ እኮ ምናቸውን እንደሚያማቸውና የኑሮ ችግር አለባቸው እንዴ እነዚህ ሰዎች። ማርያም ወንጌል እንሰራለን ይላል። የኑሮ ስትል ኑሮ ድህነቱ ነው። ድህነት ይታጣል አይታጣም የሚለው ላይ ልዩነት አላቸው። ወንጌል ድህነት አይደለም ወይ? ወንጌል ሐዋርያቱ ሄደው ምንድነው የሰበኩት? በክርስቶስ ኢየሱስ ስላለ መዳን አይደል? ይሄ በክርስቶስ ኢየሱስ ያለው መዳን ይታጣል አይታጣም የሚለው ወንጌል ካልሆነ ታዲያ ምንድነው ወንጌል ለነሱ? ወንጌል እኮ እንሰራለን ይላል። ወንጌል እናበላሻለን ወይም ወንጌልን እንሸቅጥበታለን የሚለው ንግግር ነው አሁን ከተናገረው ጋር ልክ ሊመጣ የሚችለው። ምክንያቱም ሰዎችን ድህነትን አታጣም እያለ የሚሰብክ ሰው ካለ እሱ አጋንንታዊ ትምህርት ነው የያዘው። ድህነት ድብን አድርጎ ይታጣል። የተሰጠህን መያዝ ካልቻልክ ትታጠዋለህ። እያንዳንዳችሁ የየራሳችሁን መዳን ፈጽሙ ተብሎ ተጻፈልን። የየራሳችንን መዳን መፈጸም ካልቻልን እናጠዋለን። በእኔ እያለ ፍሬ ማያፈራ ይወገዳል ነው ያለው። በኃጢአት ብቻ አይደለም ፍሬ አለማፍራት ያስወግዳል አለ ክርስቶስ። ድህነት አይታጣም እላለሁ፣ ፓስተሬ ደግሞ ድህነት ይታጣል ይላል። ሁለታችን ወንጌል እንሰራለን ይላል። አንዱ ይመጣና ድህነት ይታጣል የሚል ሰው ካለ በመዳኑ እርግጠኛ አይደለም። ያልዳነ አይምሮ ይዞት እንዴት እጸልያለሁ አብሬ ይላል። ጥሩ፣ ይህን ጥያቄ ማንሳታችሁ በራሱ ጥሩ ሆኖ ሳለ ይሄው ሰውዬ ራሱ ጌታዊ ማረኝ ብሎ መጸለይ ልክ እንዳልሆነ ነው የሚያምነው። መጨረሻ ላይ ያወራው ማለት ነው። ሰምታችሁት ከሆነ አንድ ነን ብለው ፕሮግራም ይዘው የገቡለታ ነው እና ጌታዊ ማረኝ ማለት ያልዳነ ሰው ንግግር አድርጎ ነው የተረዳው። ይሄ ደግሞ ሌላ አላዋቂነት። ምህረት መጠየቅ አለመዳን አይደለም። መዳን ምንድነው የሚለው መጀመሪያ ማወቅ ያስፈልጋል። መዳን ከጨለማ መውጣት ነው። ከጨለማ ከወጡ በኋላ ግን ወደ ጨለማ መመለስ አለ። ለዛ ነው በነፃነት ልንኖር ክርስቶስ ነፃ አወጣን ይልና እንደገና በባርነት ቀንበር እንዳትያዙ ይላል ደግሞ። ስለዚህ ወደ ባርነት ላለመመለስ መዳናችን መፈጸም አለብን። ስለዚህ ጌታዊ ማረኝ፣ አግዘኝ፣ ጸጋ ትርዳኝ ብለን መጠየቅ አለብን። ከኃጢአት እንድንርቅ የእግዚአብሔር ጸጋ ያስፈልጋል። ስለዚህ ምህረት መጠየቅ መቼም አለመዳን ሆኖ አያውቅም እና ሁል ጊዜ ባንዱ ሌላ እንደተናገሩ ባንዱ ጥሩ ነገር አወሩ ተብሎ አመስግነን ሳንጨርስ ይደባልቁታል እና አንዳንድ ጊዜ
ይቅርታ አድርጉልኝና ምን አጭሰው ነው የሚያስብለው ንግግራቸው። ወንጌል እንሰራለን ይላል፣ የተለያየ ወንጌል ይሰብካል። አንድ ነን ድምጽ ግን ዮባ መሀል ላይ አንድ ነን ይላል። የናቲ ንግግር ደግሞ ገዳይ ወይ ምን አጭሰው ነው እያልክ መሀል ላይ ግን ድምጽ አንተ ራስ ምንድን ነው ጉሮሮ ግን ነው በለኛ አንተ ራስ እንትና ዶክተር ዳኒ ዶክተር የሚለው በትምህርተ ጥቅስ ውስጥ ይቀመጥና የዮሐንስ ጥምቀት ነው አለ። እንግዲህ የዮሐንስ 3:5 ከውሃና ከመንፈስ የሚለውን የዮሐንስ ጥምቀት ነው። ሰው ከውሃና ከመንፈስ ዳግም ካልተወለደ አለ መወለጃውን ውሃና መንፈስ ብሎ ገለጸ። ከዛ ዮሐንስ ጥምቀት ነው አለ ዳኒ። እሺ አሁን እሱ በዮሐንስ ጥምቀት ተጠምቋል ዳግም ለመወለድ? ምክንያቱም ለዳግም ውልደት ነው ውሃና መንፈስ የተባለው ነው። የዮሐንስን ጥምቀት የሚያጠምቅ ሌላ ነበረ። ይሄን አሁን ማስረጃ አንጣ ተብሎ በዛው ውይይቱም ላይ ነው ከፕሮቴስታንት ራሱ አንጣ ተብሎ ሱሪ ባንገቴ ነው የሆነው። ግን እኔ ለምን እንደሆነ አላውቅም። ሆን ብለው ላለማወቅ፣ ሆን ብለው ደግሞ ከራሳቸው ማይስማማ ትርጉም ይተረጉማሉ። ሌላውን እዛው ብታመጡ መጠጣት ነው። ባለፈው ሜሎስ ራሱ በመጠጣትስ ቢሆን ሲል ነበር። ምን ትሉታላችሁ? አሁን ይሄ ከባድ ሁኔታ እኮ ነው ያለንበት ነገር። አይ ዮባ እኔ በጣም ያው እዚህ ትምህርቱ ላይ እንኳን ብዙ ጊዜ ስህተቶች ግልጽ፣ ግን እኔ ሁሌ ሙለታ ሲናገር የነበረው አንድ ሰው እንዳለ በጣም የሚያስቀኝ ምንድነው ወንጌላውያን አማኞች ስላሉ ነው ዓለም ሰላም የሆነችው ይላል። እኔ እንግዲህ ሰላም የሚለው ነገር ዲፊኒሽኑ ትንሽ ማብራራት አለብህ መሰለኝ። አንዳንድ ዲክሽነሪዎችን እየከፈት ባይዘው በአንጻራዊነት ስትመለከቱ የዓለምን ሰላም ዓለም ላይ አሁን ሀገር ምናምን ነገር ሲሆን ዓለምን እንዳለ ብትመለከቱ ፕሮቴስታንቲዝም ከመምጣቱ በፊት ዓለም በአንጻራዊነት ሰላም ነበረች። ፕሮቴስታንቲዝም ከመጣ በኋላ ካላት ሰላም አንጻር ቱ ቢ ኦነስት ይሄንም ማንም ቼክ ማድረግ ይችላል። እና የዓለም ጦርነቶችን ራሱ ሄዳችሁ ብትመለከቱ ትላልቅ የዓለም ጦርነቶች ራሱ ከፕሮቴስታንቲዝም መምጣት በኋላ ብዙ ጄኖሳይዳል የሆኑ ነገሮች ዘር ማጥፋትና ብዙ ነገር ማንሳት እንችላለን። እና ወንጌላውያን አማኞች ስላሉ ነው ዓለም ሰላም የሆነችው የሚለው ነገር ከስር መሰረቱ የፈረሰ ነገር ነው። ራሱ አዲሱ መደበኛ ትርጉም እንደሚናገረው ፈረሰ ብላ ሄሉ እንደለቀቀችውና አንዳንዴ በስሜታዊነት ኢሞሽናል ሆነ ማውራት ነገር ነው። የሉተርና የገበሬዎቹ ታሪክ እንዴት ተረስቶ ነው? አልተማሩም ያን ሁሉ ጊዜ ስናስተምራቸው። አይ ከባድ ነው ሙለታ። እስቲ እንግዲህ ጌታ ማስተዋል ይስጠው። ለማንኛውም አንዳንዴ እንዲሁ ሲወራ ምናምን ነገር ሁሌም እንደምንናገረው ኦርቶዶክሳውያን ወንድሞቻችን እናቶቻችን ሰዎች ጮክ ብለው ስላወሩና ወር መነጽር ስላደረጉ ምሁር ናቸው ማለት አይደለም። ኦኬ ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ችሩሂ ይባላል በቻይንኛ ነው ስም ይወጣለትና ችሩሂ ይባላል። እስካሁን በአማርኛ አላገኘሁለትም። ሳገኘው ነግራችኋለሁ። ግን በሽታቸው እዚህ ፖለቲካ ጀምሮ ሆሄሆ የሚባለው የም ፖለቲካ አንተ አታነካካኝ። እኔ ሜሎስ ራሱ ስለጀማመረው እኮ ነው ቪዲዮ ቀርጾ እየሳቀ የለቀቀው እንጂ አሁን ይሄ አያስቅ ምንም። የሰው በሽተኝነትን ነው የሚያሳየውና ደግሞ ዲዩታርጎ ሲስቅ ሳየው የኢኮኖሚ በሽታ ተጠቂ መሆኑ ስለገባኝ ያመቼም ቻይና ሲልከሰከስ ነው አይጾም ስለማይጾም ይሄን በራሪ ነገር ሲበላ ነው እንደዚህ በዚህ በሽታ የተጠቃው። ስማ አዮባ በጣም የሚያስቀው ግን አንድ ነገር አለ ማለት ሁለቱም ሳቁ። ማንና ማን? አማንና ሜሎስ። በሚያስቅ ሁኔታ የየትኞቹ ኢየሱስ ነው የሚያድነው? የአማን ኢየሱስ ወይስ የሜሎስ?